የተወደደ ዘማሪ ነው። በጣም እኔ ከማከብራቸው ዘማሪዎች መካከል ነው። ደግሞም ጌታን እንደሚያገኝ አምናለሁ። ይሄ ዘማሪ ላሰማክና ገብረሃን ስማን የማያውቀው እንግዲህ በግድ ተሰውቀኝ ነው። ትልቅ ዘማሪ ነው ብራዘር። አንተ አላወቀውም ማለት እንኳን አንተ እኛ ጴንጤዎች እንኳን እናውቀዋለን። ገብረሃን ሊሆን ይችላል አይነ ስውሩ ማለት ነው። ኦኬ አንተ አላወቀውም፣ ግን ለእንብርት ለሚካኤል እምብርት በተጻፈበት ለእንብርት ከማለት ለሚካኤል እምብርቱ ማለት ነው። ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እምብርትህ ሰላም እላለሁ። ለጋሱ ሚካኤል ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤል ልጆች በበረሃ እንደመገብካቸው ለእኔም ለባሪያህ እውነተኛውን ህብስት ሕይወት መግበኝ። ማን ወንድ ሆኖ ሚካኤልማ እዚህ ሚካኤል መገባቸው ትላለች። እዚህ ደግሞ እምብርት አለው ነው የሚለው ወንድምነት። ታዲያ ኩላሊት፣ እምብርት፣ ጨጓራ አለው ሚካኤል። አዎ አብ ወልድ መንፈስ ቅዱስ ተደስተው እንደ ላምና እንደ እምቦሳ ሲዘሉ ታምናለህ? እንደዛ እንደ ጥጃ ያው እንደ ላምና እንደ እምቦሳ የሚለው ምሳሌያዊ ወይም ሜታፎሪያ እንትና ሊሆን ይችላል። ግን ምን ማለት ፈልገው ነው እኮ ተደስተው ማለት ነው። አቤቱ ጌታዬ ለይተህ ምታ ያሉት መስፍን ለምን ሚዩት አረከው? እኛ እኮ አለቀን በተረት። ምድሪቱ እኮ በተረት ታረሰች። አንተ እግርህን አጣጥፈህ ቁጭ ብለሃል። ይህን ትቀበላለህ ስንል አዎ እቀበላለሁ ትላለህ። ደግ የመሰለህን ትቀበላለህ፣ ደግ ያልመሰለህን ግን አልቀበልም ብለህ ትላለህ። ኤርሚ ይኸውልህ ምን አለ መሰለህ፣ አንደኛው በደንብ ሰምተኝ ከሆነ ማለት ነው እቀበላለሁ አላልኩም፣ አልቀበልም ነው ያልኩት። አሁን ቀደም ከወንድሞች ጋር ስታወራ ሜላም ሲጠይቅህ ይሄኛውን አልቀበልም ይሄኛውን እቀበላለሁ እያልክ ነበር። የተቀበልኩት አለ ያልተቀበልኩት አለ። ስለዚህ ለምሳሌ በደንብ ስማኝ፣ ቅዱስ ሚካኤል ከሰው ልጆች ቅዱሳን ሰዎች አሉ። ለምሳሌ ብዙ ቅዱሳን ሰዎች ማለት ነው የሞቱ ወደ ሰማይ የሚያረጉ ሰዎች አሉ። የሚታወቅ ነው። አንተና እኔ እንስማማለን በዚህ። ሚካኤል ወይም ደግሞ መላእክት ግን በሙሉ መንፈሳዊ ስለሆኑ ሚካኤል ያንተን ልመና ይሰማል ወይ? ሚካኤል አንተ ለምነኸው ከፈጣሪ ከክርስቶስ ጋር ሊያስታርቅ ይችላል ወይ ለሚለው አዎ ያስታርቀኛል ቢሆን እንዴት ሊሆን ይችላል ሲለኝ እሱ መላእክት የማይሞት መንፈሳዊ ስለሆነ ይችላል አሁንም ብዬ መልሼለት ነበር። ከሲኦል ሳይወጡ ከሲኦል እንግዲህ ፈጣሪ አዟቸው ከሆነ አውጡ ካላቸው እንደ መልእክተኛ ሄዱና ይሄን አድርጉ ካላቸው ይችላሉ። ከሱስ ውጭ ሊያዛቸው የሚችል የለም ነው። በራሳቸው ፈቃድ አይችሉም። ሌላስ ሊያዛቸው የሚችል የለም። ይኸው ሰንበት እዚህ አዘዘቻቸው ብሎ ሚካኤልን አዘዘችው ይላል እኮ። ይሄን አልተቀበልኩም እኮ ነገርኩ፣ አልቀበለው። ስለዚህ እኮ ነው ሌሎች ኦርቶዶክስ አማኝ ካሉ ነው ከኔ ጋር ከሲኦል አውጡ ብሎ ሲልካቸዋል። ልትዝ ይችላል ታወሩ ለኔ ምን አቃለ የኔ ምን አለ መሰለህ ዳጊ፣ ይኸውልህ ምን መሰለህ ሚካኤልን ለምሳሌ ወይም ደግሞ ገብርኤልን ሌሎችን መላእክትን ማለት ነው ከሲኦል ወይም የሆነ ቦታ አውጡ ብሎ ፈጣሪ ልኳቸው ከሆነ ክርስቶስ ወይም ደግሞ ስላሴ ልከዋቸው ከሆነ በእንትን ማለት ነው ይልካል ወይ ማለት ነው። እግዚአብሔር መልአኩን ከሲኦል አውጡ ብሎ ይልካል ወይ ማለት ነው። መጀመሪያው ሲጀመር ነገር ምን ይላል መሰለህ ዳጌ፣ ስላንተ መላእክትን እልካለሁ ምናምን የሚል ያየው ይመስለኛል። ወደ ሲኦል ነው የሚልካቸው፣ ወደ ሲኦል ነው ስለኔ የሚልካቸው። ሲኦል ባይሆንም ግን መላእክትን ይልካቸዋል ፈጣሪ። ስለዚህ ከሲኦል ነፍሳት አውጡ ብሎ ይልካቸውም ማለት ነው አይደል እንዴ? ይልካል ካልከኝ እንግዲህ መጽሐፍ ቅዱሳዊ ማስረጃ ይኖራል። ከዳኒ ጋር ቀጥሉ። ይኸውልህ ዳጊ በደንብ ስማ። በመጽሐፍ ቅዱሳዊ መረጃ መሰረት ማለት ነው ፈጣሪ ወይም ደግሞ ፈጣሪ ማለት ነው መላእክትን ወይም መልእክተኞችን ከሲኦል ወይም ከዚህ ቦታ አውጡ የሚል የለም። ይሄ 4 ነጥብ። ግን ለምሳሌ ሌሎችን ደግሞ ለምሳሌ ሙሴን ስታይ ሙሴ ለምሳሌ ነብይ ነው፣ ታላቅ ነብይ ነው። ፈጣሪ ራሱ ታላቅ የእስራኤል ታላቅ
ነቢይ ነው ይላልና ወደ ግብፃውያን ከባርነት እስራኤላውያን ዕብራውያንን ከባርነት ወደ አርነት እንዲያወጣ ልኮታል። የለም ብለህ ለምን ትቀጥላለህ ታዲያ? ነው መላእክትን ነው ሙሴ ከሲኦል ያወጣው ሰው አለ? ነው እንደዛ አላልኩም ዳኒ፣ በደንብ ስማ። እንደዛ ነው ያለው። ነው መላእክትን ከሲኦል አውጡ የሚል የፈጣሪ ትእዛዝ የለም በመጽሐፍ ቅዱሳዊ። ስለዚህ ከሲኦል ነው እያወራን ያለው። የለም ካልክ ሌላ ልታሳየን አትችልም። ሙሴን ለምን ጠቅሰዋለህ? የለም ካልክ እኮ የለም ነው። ነው በደንብ ስማ። መላእክትም ይኸውልህ በደንብ ስማ። መላእክት ፍጡራን ናቸው አይደል? ከሲኦል አውጡ ተብለው ተልከዋል። ነው በደንብ ስማ። መላእክት ፍጡራን ናቸው። እንስማማለን? ምንም ጥያቄ የለውም። እንደምትስማማ አውቃለሁ። እኔም አንተ እንስማማለን። መላእክትም ሆኑ ሰዎቹም ቅዱሳን የሆኑ የአዳም ዘር የሆኑ ቅዱሳን ሰዎችም አሉ። ከና አብርሽ ጀምሮ ከሌሎችም እነ ሙሴን እያለ ይቀጥላል አይደለ? እነሱ ከሲኦል አውጥተዋል ወይ ነው ጥያቄው? ከሲኦል አላወጣውም፣ ግን ተልከው ቢሆኑ ቆይ አንዴ መስፍኔ፣ እሺ መላእክት ከሲኦል አያወጡም ነው አይደል የምትለው? ነው ከሲኦል ሊያወጡ ይችላል። ተልኮ ካላቸው አውጡ ተልኮ ካላቸው። እሺ አንተ አሁን ነፍሳትን ከሲኦል ማውጣት ትችላለህ? ኦርቶዶክሳውያን ነፍሳትን ከሲኦል ማውጣት ይችላሉ? አልችልም። የመድኃኔዓለምን ጽዋ ትጠጣለህ አንተ? ምን ማለት ነው? ጽዋ ማህበር ማለት ነው እኮ። ምን ማለት ነው ጽዋ ማህበር? ይሄ ድግሱም ማለት ነው። በ27 ጽዋ እንትን እንጀራው፣ ቆሎ፣ ዳቦ ያለበትን መታሰቢያ ማለት ነው። እያደረግህ ትጠጣለህ ጽዋ ማህበር ነው። አልገባኝም። ጽዋ ማህበር፣ ቆሎ፣ ዳቦ፣ ጠጅ ምናምን የምትለው አይገባኝም። ምን ማለት ነው? ጽዋ ማህበር አታውቅም? ጽዋ ማህበር አታውቅም? የሚጠጡት ጽዋ ማህበር ኦርቶዶክስ አይደለም ማለት ነው። ይሄ ሰው ወንድምና ኖ ይጠጡ። እኔ ጠላም ቢሆን አንተ ትጠጣለህ ወይ ነው ያልኩህ። ጽዋ ትጠጣለህ ወይ ነው ያልኩህ። የአንድን ታቦት ዝክር ታዘክራለህ ወይ? ወራዊ በዓሉን እነሱ ምን ይላሉ? እኛ ምን እንላለን? እኔ ያልኩህ አንተ ታደርጋለህ ወይ ነው ያልኩህ። እኔ አልጠጣም። እንደዚህ አልጠጣም። የሚጠጡ ግን ኦርቶዶክሳውያን አሉ አይደል? ምን አለ መሰለህ፣ እኔ በባህሪ ማለት ነው ስለማልጠጣ ነው እንጂ ልጠጣቸው። ያንተን ተው በቃ። አልጠጣም ብለህ ስላልከኝ ስለ ባህሪም ስለ ምንም ሊሆን ይችላል። አልጠጣም በቃ። የሚጠጡ ግን አሉ አይደል? ጽዋ የሚጠጡ ማለት ምን ማለት? ማህበር ይጠጣሉ ወይም በተለያዩ በቤተክርስቲያን ለምሳሌ ለክርስትና አውቃለሁ እንደሚጠጡ እኮ ይጠጣሉ አይደል? ምን ማለት ነው ግን? ትርጉሙ ምን ማለት ነው? ብራዘር ይጠጣሉ አይደል ወይ ነው የምልህ። ሊጠጡ ይችላል። ወይን ጠጅ እኮ ገሊላ ጠጥተዋል ሰው። እኔ ስለ ወይን ጠጅ አይደለም ያልኩት። ጽዋ ማህበር ገብተው ይጠጣሉ። የሚካኤልን ጽዋ፣ የማርያምን ጽዋ፣ እንደዚህ የመድኃኔዓለምን ጽዋ ብለው ይጠጣሉ አይጠጡም ነው እያልኩ። ኦርቶዶክሳውያን ጽዋ የሚለውን ተርጉምልኝ። ምን ማለት ነው? እኔ አልተረጉምልህም። የሚጠጣውና የሚበላውን የቅዱሳን ዝክር መታሰቢያ ምናምን ነገር ብለው የሚያደርጉት እናቶች እንጀራ ጋግረው ዳቦ ደፍተው ቆሎ ቆልተው። ቆይ ብራዘር ለምን እንደምታወሳስበው? ቆሎ ቆልተው ዳቦ ደፍተው እንጀራ ጋግረው ወጥ ወጥውጠው ጠላ ጠምቀው ወይ ጠጅ ጥለው በ27 ከሆነ በ27 ብለው በ19 ከሆነ በ19 በ16 ከሆነ በ16 የኪዳነ ምሕረት የእመቤቴ ወላዲቴ ብለው ይጠጣሉ አይጠጡም? ኦርቶዶክሳውያን አንተ አትጠጣም ግን ይጠጣሉ አይጠጡም? እሺ በጣም አሪፍ። እንግዲህ ምን አለ መሰለህ አሁን እንዳልከው ማለት ነው የተስካር የሚባል አለ። ኧረ ተስካር አይደለም ብራዘር፣ ተስካር አይደለም። እኔ ያልኩት ጽዋ ማህበር ይጠጣሉ አይጠጡም ነው ብያልኩ። መስኔ በመጽሐፍ ቅዱስ ጽዋ ማለት ምንድን ነው? ክርስቶስ ለምሳሌ እችን ጽዋ ወንድሜ፣ እኔ ወዳጅ እኔ እሱን አይደለም ያልኩት። ጽዋ ማህበር ማለት ጽዋ ማህበር ማለት ከፈለክ ላሳይ ይችላለሁ። ማህበር የሚለውን ተውና ጽዋ ማለት ኦኬ። ስለዚህ አያገባህም። ኦኬ። ስለዚህ ትልቁ ላይ አድርገህ ወንድምነት አያገባህም አይደል? ጽዋን ነው ትልቁ ላይ አድርገህ። ኦርቶዶክስ ስለመሆኑ ራሱ የተጠራጠርኩ ነው እና ራሱ ነው ማለት ጽዋ የሚለውን ግራ ገብቶ እንጂ ወንድሜ። ቆይ እንኳን መላእክት አይደሉም። ይኸው ገድለ መባሐ ጽዮን ዘሐሙስ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔዓለምን ጽዋ ማህበር የጠጣ ማለት ዝክሩን መታሰቢያውን ያደረገ ቁጥር ፕሊስ መስፍን ቆይ ልጨርስ። ከዳኒ ጋር ታወራለህ፣ ልጨርስ። እኔ መጽሐፉን ላንብብና ልጨርስ። አንተ ስለ መላእክት ቆይ ፕሊስ ልጨርስ ብዬ ለምን ታቋርጠኛለህ? መጽሐፍ ገልጬ ለምን ታቋርጠኛለህ? ከዳኒ ጋር ታወራላችሁ። በመሀል እኔ ጣልቃ የገባሁበት ፕሊስ ስማኝ እንዴ። ስለዚህ ዳኒ ጋር ከሆነ አንተ ጣልቃ ከዳኒ ጋር ቀጥሉ። እኔ ግን አንብቤ ተዋዋለሁ። አንተ ከዳኒ ጋር ቀጥሉ። አንተ ሚዩት አድርገና ዳኒ ጋር እንቀጥልሽ። እሺ ሚዩት አድርጌያለሁ እኔ እንዳትከፍተው። ቴንክ ዩ።
ያው አንብቤ ከዳኒ ጋር ትቀጥላላችሁ። ጽዋ የሚለውን ተርጉምልኝ ነው። እሺ እኔ ሜት አድርግ ያለው ብራዘር አንብቤ ካልሆነ ታች ትወርዳለህ ወንድሜ። አንተ ኖርክም አልኖርክም እኛ ለህዝቡ እንናገራለን። አንተ ስላለህ አይደለም ህዝቡ ያለው ለህዝቡ እንናገራለን። እኔ ቁጥሩን ካነበብኩ በኋላ ከዳኒ ጋር ትቀጥላላችሁ። እኔ ባህል ላይ ቅድም የገባሁባችሁ ለአንብበውና ከሲኦል እንዴት እንደምታወጡ ማለት ነው። ይኸው በመድኃኔ ዓለም ስምማ መታሰቢያን ያደረገ ማለት ዝክር የዘከረ ማለት ነው። በሱ ዘንድ ፕሊስ ሚት እያደረጋችሁት ወገኖች ተነሳባቸው ማለት ነው። እንደዚህ በሱ ዘንድ በመድኃኔ ዓለም ዘንድ ማለት ባለሟልነትን ያገኛል። እንደርሱም እንደ መድኃኔ ዓለም ነፍሳትን ከሲኦል ያወጣል አለ። ይሄ የኦርቶዶክሳውያን ጠላ ጠጪና ጫት የሚቅም ትውልድ ሁሉ ዋናው የመድኃኔ ዓለምን ጽዋ ጠጡ እንጂ እናንተ እንኳን ጭምር ሳትቀሩ ከሲኦል እንደምታወጡ መጽሐፋችሁ ይናገራል። በዋልድቢት ቅድስተ ማርያም ቤተክርስቲያን የታተመው ማለት ነው። ስለዚህ አንተም ራሱ እንኳን ከሲኦል ታወጣለህ ብላ ኦርቶዶክስ ጽፋለች። ብራዘርዬ ወንድምነት ቀጥሉ። ሶሪ ስላቋረጥኳችሁ። ቴንክ ዩ። ትልቁ ላይ አሁን ቀጥሉ። እሺ ዳኒ ትልቁ ላይ ሆን አሁን ዳኒ መስፍን አሁን እኮ የቸገረን ነገር ምንድን ነው? ኖ ዳኒ ኤርሚ አሪፍ ነው፣ ችግር የለም። ጽዋ የሚለውን ተርጉምልኝና ጽዋ ማለት ምን ማለት ነው? እና እንቀጥልሽ። በቅዱሳን ስም ተሰብስበ የምትበላው የምትጠጣው ጠላ በመጽሐፍ ቅዱሳዊ መረጃ በቅዱሳን ስም ተሰብስበ የምትጠጣው የሚለውን በመጽሐፍ ቅዱስ መረጃ ስጠኝ። ሽማ ያንተ አሳይመንት ነው ብራዘር። አሁን አንተን እኮ ቆይ ወዳጄ አንተን ኦርቶዶክስ ለማድረግ እየተቸገርን ነው ማለት። አሁን ስጠኝ ካልከኝ እኔ አይደለሁም ሰጠው። ይሄንን ሄደ መጠየቅ ያለብህ ኦርቶዶክስ ቤተክርስቲያን። ኦኬ አሁን ሄደ መጠየቅ ያለብህ ኦርቶዶክስ ቤተክርስቲያን። ለዛ ነው አሁን ለኔ አንተ ከፊል ኦርቶዶክስ አይነ። እሺ በደንብ አሪፍ። ምን አለ መሰለህ እኔ እናንተ እያወራን ነው፣ ሌሎችም ወንድሞች ማለት ነው። እኔ ጽዋ የሚለውን ለኤርሚያስ ማለት ነው ተርጉምልኝ ስለው የኢትዮጵያ ኦርቶዶክስ ሌሎች የሚሉትን ሳምበድ የሚለውን እንደዚህ ይላሉ አለ። እኔ ከመጽሐፍ ቅዱስ ቀደም ሳወራችሁ ምን አልኩ መሰለህ በ81 አሃዱ የሚለውን የኢትዮጵያ ኦርቶዶክስ ተዋህዶ የምትቀበለው መጽሐፍ ቅዱስ በዛ መሰረት ይህን ይላል ወይ እያልኩ ነው እኮ። ታዲያ እሱን እኮ መጠየቅ ያለብህ ሄደ ቤተክርስቲያንን ነው እኛን አይደለም። አንተ ከ81 ስታወራ ሰማሁ አይደል? በደንብ ስማይዳኒ ስታወራ እኮ ሰማሁ እኮ እሱን ሰማሁ ስታወራ ወራጅ ካለ ይኸውልህ ማለት ነው 81 መጽሐፍ ስታወራ ሰማሁ። እየሰማኝ አይደል? ያድላትና ድርሳናት ካለ ይሄን አልቀበልም አልኩ። ቀደም እኮ እኔ ችግሩ እሱ እኮ ነው ወዳጅ። አሁን አንተ ኦርቶዶክሳዊ አይደለህም እያልኩኝ ያለሁት እኔ ለዛ ነው። ምክንያቱም አንድ ኦርቶዶክሳዊ የመረጠ መቀበል አይችልም። ለምሳሌ በማርያም ስዕል ፊት ወርቀት ሰግዳል፣ ለስዕሏ ለማርያም ስዕል ሰግዳል። ምን አለ መሰለህ እንግዲህ የአክብሮትና የአምልኮ የሚባል ስግደት አለ። የፈለከውን አሁን እሱን እኔ አምልኮ ከሆነ በፍጹም ይኸው 4 ነጥብ አልሰግድላትም። እሺ ለማርያም ስዕል ሰግዳለህ ግን ለምናው ማለት የአክብሮ ከሆነ አክብሮ ማለት ለማርያም ስዕል ትሰግዳለህ ወይ ከሆነ አምልኮና የአክብሮት ስግደት የፈለከው ጋር አሁን እኔ አሁን ስለማያስመልጥ አይ ዶንት ማይንድ ብራዘር ትሰግዳለህ ወይ ነው ጥያቄው። የአክብሮት ከሆነ ለአንተም ብሰግድልህ ጎንበስ ብዬ ሰላም ብለህ ችግር የለውም። ለስዕሉ ነው የጠየቅኩህ ነው ወዳጅ። ሰላም ቢሆን አዎ ለስዕል ሰግዳለህ በመናባዊ በእንትን ስለማስባት ቅዱስ ለስዕሉ ነው እኔ አስበህ አላልኩም። ለስዕሉ ትሰግዳለህ ወይ? በደንብ ስማኝ። የአምልኮት ከሆነ አልሰግድላትም 4 ነጥብ። እኔ የምትሰግደውን ነው የጠየቅኩህ። ለማርያም ስዕል ትሰግዳለህ ወይ? እሺ ስንት አይነት ስግደት አለ? የፈለከው አድርገው። እኔ አይ ዶንት ማይንድ እኮ አልኩህ ስለማያስመልጥህ ማለት ነው። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው የኔ አርጊውመንት። ስለዚህ ያልኩ በደንብ ስማኝ ዳኒ፣ በጣም አሪፍ ጥያቄ፣ በጣም አሪፍ ነው። ይመችላል። አሪፍ ከሆነ አሪፍ መልስ ነው ፈልገው። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? አሪፍ መልስ ከፈለክ ለምሳሌ አሁን አባታችን አብርሃም የእምነት ወይም ደግሞ የሚታወቅ ነው ሰግዷል አይደል? ለሰዎቹ መልአክ አብርሃም ለስዕል ሰግዶ አያውቅም። እኔ ጠየቅኩ ስለ ስዕል ነው እና ለዛ ነው የትም አያስኬድም ያልኩ ለዛ ነው።
ለምሳሌ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? በጣም ሲምፕል ግልግል ለስዕላት ለሐውልት አልሰግድም። ለማርያም ስዕል አትሰግድም ማለት ነው። በምንም ታምር የማርያም የሚሆን የፈጣሪ ስዕል አለ ቢሉኝ አልሰግድም። በቃ አየው፣ አሁን አንተ ማለት ነው ኦርቶዶክሳዊ የሆነ መቀጠል አትችልም። ማስረጃ እንግለጥ፣ ለምን እንደሆነ እኔ በቃ ማስረጃ እንግለጥ። አየህ፣ አሁን አንተ እንደ አንድ ኦርቶዶክሳዊ ሰርቫይቭ ማድረግ አትችልም ቤተክርስቲያኒቷ ውስጥ። ኖ ሞር አንተ አሁን ኦርቶዶክስ አይደለም። አንተ ቆይ አንዴ ወዳጄ፣ አሁን አንዴ ቆይ፣ ማስረጃ ነው አሁን የምገልጠው። ወደ እምነት ፊት ለፊት ላይ አለ ታምረ ማርያም። እሺ ወደ መረጃ እኔ ኦርቶዶክሳዊ ሆኜ ለማለመቀጠሌ ለስዕልና ለሐውልት ባለመስገዴ ማስረጃ አልሰጠን። እሺ እስሬ ያለ ታምረ ማርያም ኦኬ ኦኬ እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎት የሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ ይላል። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን እንደ መስፍን አይነቱ ማለት ነው። አልሰግድም ብሎ የሚለው ከቆምክበት ቦታ ጥፋ ነው ብላ ምትለው፣ ስም አጠራራ አይታወቅ ነው ብላ ኦርቶዶክስ የምትረግመ። ቀጥሎ ዳኒ። እሺ ቀጥሎስ? እርግማኑስ ወንድምነት እሱ ላይ አለ በዛኛው ላይ ነው። ይሄን አልቀበለውም ከክርስቲያን ወገን አይደለም ምናምን የሚለውን እሱ ደግሞ ይሄንን አልቀበልም ብሎ ያለውን ደግሞ ይሄን አልቀበልም። እሺ አልቀበልም ብሏል። ልናስገድደው አንችልም። ቤተክርስቲያኒቱ ይሄንን አልቀበልም ብሎ ያለውን ሰው ምን ትለዋለች? የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋራም አይቆጠሩም። አሁን መስፍን አይቆጠርም ከኦርቶዶክስ እምነት ማለት ነው። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ላጥናለች። መስፍን አሁን በኦርቶዶክስ አስተምሩት። ቆይ ችግር የለም። እመቤት ያደረገችው ታምር ምንድን ነው ንገረኝና እኔ አልቀበልም። ያደረገችው ታምርም የለም። ያደረገችው ታምር ያደረገችውን ታምር ልንገረው። ታምረ ማርያም ሄደና ምን አደረገች? ያደረገችው ታምር በጣም አስደናቂ የሆነ ታምር፣ አንዱ ታምር ላንብብልህ ያደረገችው ማለት ነው። እመለሳለሁ። አንድ ደቂቃ። ቆይ ያደረገችውን ታምር ላሳያ ወንድ ማለት ነው። ይኸው አውጥቼዋለሁ። እመለሳለሁ። አንድ እሺ፣ ያደረገችውን ታምር ላነበው ነው። አንብበው ይሰማናል። አይ ቲንክ መመለስ ነው ሲመጣ። ወዳጆቼ አምላክን ስለወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ክብር ገናንነት የሴትን ኀፍረት በሳመ ጊዜ ሊቀ ጳጳስነትን ሳይሾም አስቀድሞ አፈወርቅ እንዳለችው እወቁ ይላል። የሴት ምን ኀፍረት ባይዘዌቺ እዚህ መጽሐፉ ላይ ያለችዋ ማርያም የሴቶችን ሳሙ ትላለች፣ የወንዶችን ታስቆርጣለች። መረጃ አለኝ። የሴቶችን ባገኛችሁበት ሳሙ ትላለች፣ የወንዶችን ደግሞ ቁረጡ ብላ ትላለች። መስፍን ካደረገችው ታምር አንዱ ይሄ ነው። ታምር 48 እና መልስን እንጠብቃለሁ። ኧረ ወየው፣ ማንም ሰው እንዳይወጣ ታብ ኮፒ ሊንክ ሼር አድርጉ። ማንም ሰው ንቅንቅ እንዳይል
ይህን መልስ ስጠኝና ቶሎ ቶሎ ታምሯል አንብብልህ። እኔ ዝም ብሎ ሳቅሳቅ የሚለኝ ለምንድን ነው ግን? ቀጥሎ ያለውን ሳወጣልህ የተወለድክበትን ቀን ረግመኸው። እሺ መስፍን እንኳን ደህና መጣ። እርሜ ይቅርታ፣ ችግር የለውም። ያው እመቤታችሁ ያደረገችው ታምር ልመናዋ ክብሯ ለዘላለም ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችሁ ያደረገችው ታምር ይህ ነው። ወንድሞች ሆይ አምላክን ስለወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ክብርና ገናንነት የሴትን ኀፍረት፣ ያው ኀፍረት ማለት ተርጉምልኝ አትለኝም መቼም ካልክም ተርጉማለሁ መዝገበ ቃላት ስላለ ፍጥጥ አድርጌ እነግርሃለሁ። ትርጉም ካስፈለገ ግን የሴት ብልት ማለት ነው። የሴትን ኀፍረት በሳመ ጊዜ ሊቀ ጳጳስነትን ሳይሾም አስቀድሞ አፈወርቅ እንዳለች ወቁ ይላል። ያው ያደረገችው ታምር የሴት ብልት ታስማለች እመቤታችሁ። ምናልባት ራሳችሁ ጽፋችሁት ካልሆነ ይሄን ወንድምነት ትልቁ ላይ ሆኑ ቀጥሉ። ለዛ ነው አሁን መስፍኔ ከከፊል አልፈ አንተ ጭራሽ ቶታሊ ኦርቶዶክስ አይደለም እና ምን አለ መሰለህ ዳኒ፣ ምናልባት ቆይ መስፍኔ እየመረጥክ እንድታምን አትችልም። እየመረጥክ መቀበል አለመቀበል፣ ይሄንን እቀበላለሁ አልቀበልም ማለት አትችልም። አሁን አንተ ለኔ ካወራነህ አንፃር ኦርቶዶክሳዊ ነኝ እያልክ እኮ ሊሆን ይችላል፣ ግን ቤተክርስቲያን ከክርስቲያን ወገን አትቆጠርም ብለሃለች። ስለዚህ አንተ አሁን ኦርቶዶክስ አይደለም። በኦርቶዶክስ ትምህርት መሰረት፣ በእኛ አይደለም፣ በኦርቶዶክስ አስተምሮ መሰረት ኦርቶዶክስ የሆነ መቀጠል አትችልም። ስለዚህ ቶሎ ብለህ ምን አለ መሰለህ ዳኒ፣ በደንብ ስማኝ። እኔ ምን ማለት ፈልጌ መሰለህ፣ እንግዲህ ቅድስት ማርያም የክርስቶስ እናት በመጽሐፍ ቅዱስ መሰረት ማለት ነው ክርስቶስን ጌታን የወለደች እናት ቅድስት ናት። እሷን ከልጅሽ ጋር አስታርቀኝ፣ የሆነ ነገር ከኔ ይልቅ ባንቺ ያምራል ብላት ችግር የለም ነው። እሷ ታድነኛለች፣ ታምር ትሰራልኛለች ብዬ ግን አላምነው። እውነት ለምን አንተና አሁን ለየው፣ አንተና የማታምነው ወይስ ቤተክርስቲያኒቷ ናት የማታምነው ነው እኮ። ቤተክርስቲያኗ አሁን ኤርሚያስ ያሳየኝን የታምር የሚለውን ማለት የማርያም ይህን የሚያምን እንደዛ ብላ ከሆነ የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔም ያለሁባት ማለት ነው፣ እኔ ይሄን አልቀበልም እኮ ብራዘር ይኸውልህ። ስለዚህ የቤተክርስቲያንን አስተምሮ በከፊል ነው የምትቀበለው ያልነህ እኮ ለዛ ነው፣ እየመረጥክ ነው የምትቀበለው ነው። ምናልባት እኔ እውቀቴ ገብቷል። እውቀቴ ምናልባት እኔ ስለ እንደማንኛውም ሰው ነኝ፣ የቤተክርስቲያን እንትን አይደለሁም። ገብቷል ወይ እነሱ እኮ ምንም ሁን እኮ ብራዘር፣ አሁን እኔ አለመቀበል እኮ ደስ እኮ ነው የሚለኝ። እኔ እኮ ደስ ብሎኛል። ይኸውልህ በደንብ ስማኝ፣ እኔ አልቀበልም ግን እኮ እኔ ደስ ብሎኛል ግን ኦርቶዶክሳዊ ነኝ ማለት አትችልም ነው። እሱን ደግሞ ማመን አለብህ። ምክንያቱም ኦርቶዶክሳዊ ማለት ይሄንንም ሀሳብ የሚቀበል ሰው ነው። አንተ ግን አልቀበልም ስትል በቃ ኦርቶዶክስ አይደለም ነው አርጊውመንቱ። እሱ ነው። እሱ ተግባብተናል። እሱ በደንብ በቃ ምነው ብራዘር፣ ለምን ትፈረዋለህ? በቃ እኔ ከፊል ኦርቶዶክሳዊ ነኝ በል። እኔ ደግሞ የምፈልገው ምን አለ መሰለህ፣ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወከለቻቸው ቀሳውስት ሊሆን ይችላሉ፣ ካህናት ይህን ገብተዋል ካረጋገጡልኝ ማለት ነው። እንደዚህ እናምናለን ቤተክርስቲያኗ እንደዚህ ታምናለች ካሉ እኔ እውነቴን ነው የምልህ እወጣለሁ እኮ ብራዘር። ይኸው አሁን ሄደህ ጠይቃቸው። ይሄ እኮ ተአምረ ማርያም ለምሳሌ ቤተክርስቲያኒቷ ውስጥ ቀሳውስት የሚቀበሉት በአውደ ምሕረት ላይ የሚነበብ መጽሐፍ ነው። ታውቃለህ አይደል እንዴ ብራዘር? ዳንዬ ምን አለ መሰለህ፣ እኔ አሁን ብዙ ጊዜ ብዙ አላዘውትርም ወደ እንትን፣ ለዛ ይመስለኝ ምናልባት እውቀቴ እንትን ይሆናል ብዬ አስባለሁ እኮ። አሁን እንግዲህ አስብ፣ ስላላወቅካት ነው እያሳየንህና እያሳወቅን ያለናት እኮ ቤተክርስቲያኒትን እንድታቅ ነው። ግን መሬት ላይ ያለችው ቤተክርስቲያን ይቺ ናት ነው። ኦኬ
አሁን ደስ ብሎናል። እኔ አሁን መንቃት ደስ ብሎኛል። አልቀበልም የማለት ከሬጅን ወድጄዋለሁ። ሁላችንም ደስ ብሎናል። ግን ኦርቶዶክሳዊ ነኝ ማለት ግን አትችልም ነው። በዚህ አስተምሮ መቀጠል አትችልም። ኦኬ አንተ ልትል ትችላለህ። ቤተክርስቲያኒቷ ግን ሪጀክት አድርጋለች። ክርስቲያን አይደለህም እያለች ነው ቤተክርስቲያን። ያን ነው ማለት። ምክንያቱም አንድ ኦርቶዶክስ ሐሳብ ጋር እስማማለሁ። እንደዛ ከሆነ ቶሎ ስፍራ አንፈልግ፣ ቶሎ ስፍራ አንፈልግ። ያን ነው የምለው። ስለዚህ ሌላ የተለየ ነገር የለም። ሌሎች ጥሩ ነው፣ በርታ። ከኦርቶዶክስ የሆኑ ሌሎች የተሻሉ ካሉ ሌሎች ወገኖች ካሉ ጥሩ ማለት ከነሱ መስማት ፈልጋ የኔን እንትን ምናልባት እኔ ከእውቀት ማነስ የተነሳ እንዳይሆን ማለት ነው። ገብቷል። ሌሎቹ ምንም እውቀት አንሱ አይደለም። ትክክለኛ መረዳት እሱ ነው ብራዘር፣ ትክክለኛ መረዳት እሱ ነው። እኔ አሁንም ያለህበት አቋም ትክክለኛ መረዳት ነው። እነኚህ ጉዳዮች መቀበልህ ነው የእውቀት ማነስ ብዬ ነው የማስበው። እነኚህ ነገሮች አለመቀበልህ የእውቀት ማነስ አይደለም፣ የእግዚአብሔር ሐሳብ ስለገባ ነው ብራዘር። የእግዚአብሔር ሐሳብ ስለገባ ነው ሪጀክት እያደረክ ያለው ዳኒ። ባጭሩ እኔ ምን መሰለህ፣ ፍጡራን ቅዱሳን የሆኑ ፍጡራን ማለት ነው መላእክትም ሊሆን ይችላል ሰዎቹን እነሱ ቅዱስ እንደመሆናቸው ከእኔ በላይ እንትን ስላላቸው ሊያማልዱኝ ወይም ስለኔ ሊለምኑ ይችላሉ ብዬ አስባለሁ። ግን ወደ እነሱ ግን አድኑኝ ወይም እናንተን የመጨረሻው እንትን ናችሁ ብዬ ግን አላምንም። ማርያምን ጥሩ እኮ ነው፣ ጥሩ እኮ ነው። አሁን የተወሰነ እኮ ደረጃ ደርሰሃል። we appreciate that brother። የእውነቴን እኮ ነው። በደንብ ነው አፕሪሼት የምናደርገው። በቃ የሄድካቸው እርምጃዎች በጣም ትክክል ነው። ግን ኦርቶዶክሳዊ ለምሳሌ ማርያምን ከመዳን አንጻር ተስፋ ያደርጋታል፣ ሚካኤልን ከመዳን አንጻር ተስፋ ያደርገዋል። የቤተ ክርስቲያን አገልጋዮች ማለት ነው ይሄንን ነው የሚያምኑት። ስለዚህ ያለህበት ቦታ በጣም ጥሩ ነው። ኪፕ ጎይንግ። እውነትን ለማወቅ መጽሐፍ ቅዱስን አንብብ። ሰው ግን የበለጠ ቤተክርስቲያኒቷን እያወቀ መጽሐፍ ቅዱስንም እየተረዳ ከመጣ ኦርቶዶክስ ሆኖ መቀጠል እንደማይችል ማሳያ ነው የሚሆነው። ምክንያቱም በጣም ብዙ የሐሰት ትምህርቶች፣ የእግዚአብሔር ሐሳብ የሌለባቸው አጋንንታዊ የሆኑ አስተምሮች ሁሉ አሉበት እና ይሄንን የምንለው ከጥላቻ አንጻር አይደለም። አንተ ስለጠላት አይደለም አሁን ይሄን አልቀበልም ያልከው። ኦኬ እንደ እግዚአብሔር ቃል ስላልሆነልህ ነው ያልተስማማህና ስለዚህ በቃ we appreciate አሁን ያለህበትን ሁኔታ ጥሩ ነው። በርታ፣ መጽሐፍ ቅዱስን አንብብ፣ እግዚአብሔር አምላክ ይረዳሃል። አንድ ቀን እውነቱ ገብቶ ልብህን ለወንጌል ትሰጣለህ ብዬ አምናለሁ። ሐሳቤ ነው። እኔ ግን የምልህ ዳኒ፣ እስቲ አሁን አሪፍ እንትን ብለናል ስለ ቅዱሳን ሰዎችና ስለ ቅዱሳን መላእክት ማለት ነው ያለ። ለምሳሌ ቅዱሳን ሰዎች ማለት ነው እኔ ብለምናቸው ብጠይቃቸው ስለኔ እናንተ ቅዱሳን ስለሆናቸው እኔ ደግሞ ተራ ስለሆንኩ ኃጢአት ሰርቼ ነውና አጥፍቼ ሊሆን ይችላል እና ፈጣሪን ለምኑልኝ ወይም ደግሞ አማልዱኝ ብላችሁ ችግር አለው? እሺ ሁለት ፖይንቶችን ላሳይ። የመጀመሪያው ፖይንት የታግኝታቸው ነው ያሉትን በህይወት ተዋቸው፣ የሞቱትን ተዋቸው። በህይወት ለምሳሌ የታግኝቶ በህይወት ያሉትን ስትለኝ የታግኝታቸው ለምሳሌ ለኔ መሰለኝ በቤተክርስቲያን ብዙ ጊዜ ታዋቂ የሆነ ወይም ደግሞ ታዋቂ መሆኑ ፍጹም እንትን ላይሆን ይችላል። ግን ለኔ መሰለኝን ለምሳሌ ሰው ሊሆን ይችላል። ያው መላእክትን ያንን የንስሐ አባት እንደማለት ነው አይደል? የንስሐ አባት ሊሆን ይችላል፣ የሆነ ሌላ አገልጋይ ድካም ውስጥ ነኝ ያለሁት ስለኔ ጸልዩልኝ ብትል ማለት ነው። ማለት አንተ እኔ አሁን ለምሳሌ ዓለማዊ ሊሆን ይችላል፣ ገብቶሃል? ከቤተ ክርስቲያን ትንሽ የራኩ ሊሆን እንደዛ አይነት ድሩ አይነት ብዙ ሊሆን ይችላል እና የመሰለኝን የቤተ ክርስቲያን ቄስ ሊሆን ይችላል፣ ካህን ሊሆን ይችላል፣ ዲያቆን ሊሆን ይችላል እና እስቲ ስለኔ እንደዚህ ወደ ክርስቶስ ጸልይ፣ ወደ ፈጣሪ ጸልይና ኃጢአትን እንደዚህ ቢያደርግ ወይም ቢቀንስልኝ ምናምን ብል ችግር አለ ወይ ነው? አዎ የመጀመሪያው ነገር ወደ ፈጣሪ መጸለይ ይችላል። አውቃለሁ፣ እሱ አውቃለሁ። ግን
ግን ደግሞ ለቅዱስ ለሆነ ብዬ እንደዛ ብል ችግር አለ ወይ? አይቻልም ወይ? እሱን እኮ ነው። አሁን ለምሳሌ ኃጢአትን ይቅር የሚለው እግዚአብሔር ነው። አንተ ያለበትን ድካም በተመለከተ ለምሳሌ እኔ ቢደክመኝ ወይ ደግሞ በእግዚአብሔር ፊት አንዳች ነገር ቢያስፈልገኝ ለምሳሌ ወንድምነትን ወይ ብሩኬን ወይ ሜላን ወይ ዳጊን ፕሊስ በቃ በጸሎታችሁ አስቡኝ፣ በጌታ ፊት ስትንበረከኩ እኔን ይዛችሁኝ ቀረቡ እላለሁ። ኦኬ ቀረቡ እላለሁ። ኢትስ ኖርማል። ምክንያቱም መጽሐፍ ቅዱስ አንዱ ስለ አንዱ እንትን ይላል በእግዚአብሔር ፊት ያንን ሰው ይዞ እንዲቀርብ መጽሐፍ ቅዱስ ይናገራል፣ ያስተምራል። ኦኬ ግን እኔ ጸሎትና ልመናዬን ይዤ ግን ወደ ፍጡር ኃጢአት ይቅር እንዲባልልኝ ግን አልቀርብም። ለምሳሌ ዳጊንም ይሁን ኤርሚን ኃጢአቴን አስተሰሪልኝ ብዬ አልቀርብም። ኦኬ ኃጢአትን በተመለከተ በደምብ ስማኝ። ኃጢአትን በተመለከተ ሰዎች ከእግዚአብሔር ጋር የሚታረቁበት ብቸኛ መታረቂያ ሚዲየት የሚያደርገው መካከለኛው ኢየሱስ ብቻ ነው። ሰዎች በክርስቶስ ኢየሱስ ሆኖ ነው ሊቀርቡ የሚችሉት። ያንተን ድካምን፣ ኃጢአትን፣ በደልህን ይዘ በእግዚአብሔር ፊት የምትቀርበው አንተ ነህ። በማን በኩል? በክርስቶስ ኢየሱስ በኩል። በሌላ ሰውና በፍጡር በኩል መቅረብ አትችልም። ኦኬ ኢንተርሲድ ማድረግ ምልጃን ኮንሰፕቱንና መካከለኛ የሚለውን ሐሳብ በደንብ ክሊርሊ ማየት መቻል አለብን። አንድ መካከለኛ ነው ያለው። ኃጢአትን በተመለከተ ከእግዚአብሔር ጋር ባለ ግንኙነት ሚዲየት ሊያደርግህ የሚችለው አንድ ብቻ ነው፣ ሌላ የለም። ይሄ የመጽሐፍ ቅዱስ ትምህርት ነው። ሌላ የለም። በቃ ከእግዚአብሔር ጋር ሰዎች ሊታረቁበት የሚችሉበት መካከለኛ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ኦኬ አንደርስታንድ አረከው? አንደርስታንድ። እሺ በጣም አሪፍ። እሺ ስለዚህ ለኔ ደግሞ ዳኒ ምን አለ መሰለህ፣ ለኔ ማለት ክርስቶስ ፈጣሪ ከሆነ ከፈጣሪ ጋር የሚያስታርቀኝ ፈጣሪ ነው ወይስ ደግሞ ፍጡር የሆነ ቅዱስ የሆነ ሌላ አካል ከፈጣሪ በታች የሆነ ወደ ፈጣሪ ማልዶ ወይም ደግሞ ለምኖ የሚያስታርቀኝ አካል ነው የምፈልገው? አየህ እሱ የለህም። ከፈጣሪ ጋር መታረቅ የምትችለው በክርስቶስ ኢየሱስ ብቻ ነው። ኦኬ ኃጢአትን በተመለከተ ኢየሱስ ክርስቶስ ቆይ ልጨርስልህና ከዛ ጥያቄ ሲኖር ደግሞ ትጠይቀኛለህ። ችግር የለም። እንትኑን ፖይንት እንትን ልበልና አንተ ትቀጥላለህ። ለመማር ስለሆነ ነው። ክርስቶስ ፈጣሪ ነው አይደል? አስገኝ ነው፣ ፈጣሪ ነው። ፍጹም ሰው ፍጹም አምላክ መሆኑን ትረሳዋለህ። ኢየሱስ ኦኬ፣ እንደዛ ከሆነ ፍጹም ሰውነቱን ኢግኖር አደረከው ነው? አረሳው። ስለዚህ እኔ የምለው በጣም አሪፍ እንደዚህ እንድትመጣልህ ይፈልጋለሁ። እሺ፣ በጣም አሪፍ መጣል። ስለዚህ ክርስቶስን አማላጅ ነው ስል ደግሞ እኔን ከፈጣሪ ከያዌ ከእግዚአብሔር ከፈጣሪ የሚያገናኘኝ ማለት ነው። መካከለኛ ሆኖ የሚያስታርቀኝ ፍጹም ሰዋዊ የሆነው አካሉ ክርስቶስ ወይም ደግሞ ኢየሱስ ነው ማለት ነው። መሲሁ ኢየሱስ ብለህ ስታስብ ፍጹም ሰው ብቻ ነው ለምታስብ ከሆነ ስቲል ምንፍቅና ነው ይመስለኛል። ኦርቶዶክስ ከሆንክ ማለት ነው። እኔ ለመማር ነው ሰምቼ እኮ ነው እያወራሁኝ ያለሁት። ፍጹም ሰው እኔ ብቻ ነው በደምብ ፍጹም ሰው ነው ስለሰማሁ እኮ ነው። አንተን አሁን መስማት ያቃተህ አንተ እኮ ነው። ኖ ያልሰማኝ አንተ ነው። ሁለት ባህሪ ነው ያለው እና በደምብ ስማኝ። እስቲል እየሰማኸኝ አይደለም ብራዘር? አየሁ አይደል? ሁለት ባህሪ ነው ያለው አለ ክርስቶስ። ሁለት ባህሪ ኦርቶዶክስ ሁለት ባህሪ ያለው ብለህ አታምንም? ይህ ሰው ኦርቶዶክስ አይደለም ማለት ተናገር አንዴ ኤርሚዬ። ችግር የለውም። ሁለት ባህሪ ካለው እኔ አሁን አማልደኝ የምለው ስለኔ የሚማልደው ፍጹም እንግዲህ ሁለት ባህሪ አይደለ? ሁለት አንድ መለኮታዊ አካልና ሰዋዊ አካል ያለው ወደ ሰዋዊ አካል ነው ማለት ነው እሱን የምጠይቀው አማልደኝ ስል ራስህን ለየ። አሁን ራስህን አቁመው ብራዘር። አሁን
እኔ ፍጡር እኔ ሰው ደካማ እኔ ሰው ነኝ። ኦርቶዶክስ እንደሱ ነው ወይ የምታምነው? አሁን አንተ ያለህ እኔ ስለ ሃይማኖት እንትውና እኔ እንትን ነው ስለ እኔ ሰው ነኝ እና እኮ ሰው ከሆንክ ይኸውልህ ብራዘር፣ አሁን እሱን እኮ ነው ማስተካከል ያለብህ። ራስን የሆነ ፖይንት ላይ ነው የደበቅከው። ኦኬ፣ የሆነ ፖይንት ላይ ነው የደበቅከው። አሁን ለኔ የሚታየኝ ራስን የሆነ ቦታ ላይ ደብቀህ ባሽ ወይ ሐሳብ ካለ ጨርስና ከዛ ወይ ነው። እሺ ሐሳቤን እሺ እኔ ስለሆንኩ እየጠየቅኩ ያለው እሺ ልቀጥል ሐሳቤንና የጥያቄ ነው ባይዘው ያቃተህ ምንድነው? እሱ ቆመ ብለህ መስማት ነው ያቃተህ። that's your problem እና ለኔ የሚታየኝ ምንድነው? እሱ የሆነ ነገር ማውራት እየፈለክ ነው ያለው። ኦርቶዶክስ ግን እንዳልሆንክ እየተረዳው ነው ያለው። ኦርቶዶክስ አይደለም የሆነ ምንፍቅና ውስጥ ነው ያለው። ያንን ሐሳብ ለማሳወቅና ለማሳየት ነው እየሞከርክ ያለው። ፕሊስ ቀጥል። ለኔ ደስ ነው የሚለኝ፣ ይመቸናል እንደዚህ አይነት ትምህርቶችን ማፍረስ ስለሆነ። ይሄን አለ መሰል አንተ እንደዚህ ተረድተህ ሊሆን ይችላል፣ ግን እኔ የራሴን እንትን አቋሜንና ፍላጎቴን ነው የምጠይቀው። እንግዲህ ክርስቶስ ማለት ኢየሱስ ከፈጣሪ ከአብ የተላከ መልእክተኛ ነው አይደል? ዓለምን ለማዳን ቤዛ የሆነ ነው። በሌላ በኩል አንተ ቀደም ምንድን ያልከኝ ስለኛ የሚማልደው አማላጅ ነው። እሱም ደግሞ ያረገው ወደ ሰማይ ያረገው በፈጣሪ በአብ በቀኝ በኩል ያለው እኔ ያልኩትን ለማለት እየሞከርክ ከምትሰጥ ነው አልሰተም ስለማስ መጽሐፉን ይዤ ነው የሚለው። ስለዚህ በፈጣሪ በቀኝ በኩል ያለው ሰዋዊ የሆነው አካሉ ነው ወይስ ራሱ ፈጣሪ ከሆነ ለኔ የሚማልደው ፈጣሪን ስለኔ የሚማልደው ማን ነው? ፍጡር የሆነ ቅዱስ የሆነ ነው አይደል? ፈጣሪ ማለደው ፈጣሪ ወደ ፈጣሪ ማለደ ብል ለኔ ከንቱ ነው የሚሆነው ወይም ደግሞ አይዋጥልኝም። ይሄን አጥራልኝ። ጨረስ? እሺ ከጨረስክ ጥሩ። ኢየሱስ ብለን ስናስብ ፍጹም ሰው ፍጹም አምላክ የእሱ ማንነት ሰውነቱ ለብቻ አምላክነቱ ለብቻ ብለን አናስብም፣ አናምንም። ለክርስቲያን ነው ማወራ። ስለዚህ አሁን ስለ ኢየሱስ ስታወራ በእግዚአብሔርና በሰው መካከል ያለው መካከለኛ ኢየሱስ ነው። ስለኛ ምን የሆነው ሰው የሆነው። ኦኬ ሶ መካከለኝነትን አሁን አሪፍ መጣ። ስለዚህ መካከለኛ የሆነው ምን ሆነ ነው ወዳጄ? ጨረስኩ ብለህ ነበር እኮ። አይ ችግር የለም ሰው የሆነው ነው ማለት ነው። ችግር አለው እንጂ ብራዘር ችግር አለው። ቀጥልሽ ስጨርስ ጨረስኩ ማለት አዎ እነግርሃለሁ። እሺ ስለዚህ ያ ስለኛ ኃጢአትና በደል በመስቀል ላይ ዋጋ የከፈለው ኢየሱስ ነው። በእግዚአብሔርና በሰው መካከል ያለን የኃጢአት ስርየት በተመለከተ መልአክ አይመለከተው፣ ሌሎች ፍጡራን አይመለከታቸው። ኃጢአትን በተመለከተ የኃጢአት ስርየትን በተመለከተ ስለኛ ኃጢአትና በደል ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ደሙን ያፈሰሰው። ኃጢአት ደም ካልፈሰሰ ስርየትን አያገኝም። ያንን ደም ደግሞ ያፈሰሰው ክርስቶስ ኢየሱስ ነው። ስለዚህ ከኃጢአት ጋር በተገናኘ ከእግዚአብሔር ጋር መታረቅ ከፈለክ በክርስቶስ ኢየሱስ በፈሰሰው ደም ነው ሰው መታረቅ የሚችለው። ከእግዚአብሔር ቃል ሁለት ጥቅሶችን ላሳይ። የምናወራው ሐሳብ መጽሐፍ ቅዱሳዊ ስለሆነ ማለት ነው። እሺ እንደዚህ ይላል። የመጀመሪያው ሐሳብ ልጆች ሆይ ኃጢአት እንዳታረጉ ይህንን ጽፈላችኋለሁ። ማንም ኃጢአትን ቢያደርግ እደግመዋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እና እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ማን ነው ጻድቅ የሆነው? ክርስቶስ ኢየሱስ ነው። ኃጢአት ላደረገ ለበደለ ሰው ጠበቃው ማን ነው? ክርስቶስ ኢየሱስ ነው።
እርሱም የኃጢአታችን ምንድነው? እሱ ማስተሰሪያ ነው ይላል። ስለዚህ ሰዎች ኃጢአት ሲሰሩ ሲበድሉ የኃጢአታቸው ማስተሰሪያ በአብ ቀኝ ያለው ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስን ከእግዚአብሔር ጋር መታረቅ ካልቻልክ ኃጢአትን በተመለከተ ከእግዚአብሔር ጋር ሊያስታርቅ የሚችል ማንም ኃይል የለም ማለት ነው። መልአክንም መመልከት አትችልም፣ ሌሎቹን ፍጥሮችን መመልከት አትችልም። የኃጢአታችን ማስተሰሪያ ማን ነው ይለናል መጽሐፉ? ኢየሱስ ክርስቶስ ነው ይለናል። እዚህ መጽሐፍ ውስጥ ያለው የኃጢአት ማስተሰሪያ ማን ነው? ክርስቶስ ኢየሱስ ነው፣ ሌላ የለም። ጥያቄ አለ እዚህ ላይ? ሰምቻለሁ። እሺ ኢየሱስ የኃጢአት ማስተሰሪያ ነው። ኢየሱስ ማለት ደግሞ ክርስቶስ ፍጹም ሰው ፍጹም ደግሞ መለኮት ነው። ስለዚህ ኃጢአትን ያስተሰረየው ፍጹም መለኮታዊ የሆነው አካሉ ነው ወይስ ፍጹም ሰው የሆነው የታረደው ደምና ስጋ ያለው ሰዋዊ የሆነ አካል ያለው መስቀል ላይ የሆነው ነው ያስተሰረየው? ለምን ተነጥሏል ኢየሱስ ስትል? ወይ ሁለቱም ናቸው በአንድ ላይ በተዋህዶ? ለምን ስለ ኢየሱስ አይደለም የምናወራው መጽሐፉ? ስለ ኢየሱስ። ስለዚህ ለምን ተነጥሏል? ለምን መነጠል ፈለግ? የነጠልኩት ለምን መሰለ? እንግዲህ በብሉይ ስናይ የበጎች የኮርማዎች የዋኖሶችና ሌሎችም ጨምሮ ደምና ስጋው የሆነ ለሰው ልጆች ለአይሁዳውያን ወይም ለእስራኤላውያን ለዕብራውያን በተለይ ማለት ነው መጽሐፉም ከአሕዛብ ባይዘው ስለ ኢየሱስ ነው የጠየቅኩና እዛ ጋር ሄደህ ብታወራው ምን ችግር ነው? ስለ ኢየሱስ ስለ ሰዋዊ አካሉ ነው። ችግር ስላለው እኮ ነው ዳጅ እኮ ችግር እንደማይኖር አስረዳለሁ። አይ እኔ ስለ ኢየሱስ ነው የጠየቅኩ ጊዜ አጥቼ። መስቀሉ ላይ የዋለው ደምና ስጋ ያለው ማለት ደሙን ያፈሰሰው ነው። ሰው ነው፣ መለኮት ማለት ሰው ነው። ሰው ከሆነ ምን ማለት መሰለህ? ደም አፈሰሰ መስቀሉ። ኢየሱስ ለብቻ ኢየሱስ ብለህ ስታስብ አምላክ የምትለው ለብቻ ሰው የምትለው ለብቻ ነው። እንደዛ ነው፣ ሁለት የተለያየ ነው ኢየሱስ ማለት። በጣም አሪፍ። ለምን መሰለህ? ለኔ ማለት ነው። ለዛ ነው ኦርቶዶክስ አይደለም የምልህ። ለዛ ነው እኮ በደም ስባ እሱን አንተ አይደለም። አይ ነው ኦርቶዶክስ አይደለም አብራዘር ክሊር አድርገውና አሁን ከዛ ራስን እንደ ኦርቶዶክስ አክት እያረክ ያለኸው ከቅድም ጀምሮ ኦርቶዶክስ አይደለም ማለት ነው። that's my point። እኔ እስካላልኩ ያንተ ግምት ሊሆን ይችላል። ኖ ኦርቶዶክስ እንደዚህ አታምንማ። ታምናለች እንደዚህ? እኔ እንጃ፣ እሱን አላውቅም። እሱ መጠየቅ ትችላለህ። ግን በራስህ እንዴት ነው ወዳጄ ኦርቶዶክስ ነኝ ብለህ ታምናለች ወይ ስል አላውቅም ምን እንጃ እሱን መጠየቅ ትችላለህ የምትለኝ ምንድን ነው? that's the point እኮ አየህ፣ ራስ ስለተገለጸ ማለት ነው። እስካሁን ድረስ ባወራው እኛ እንዳየነው ኦርቶዶክሳዊነት ትምህርት የለውም ብለን አይተናል፣ ከሚናገረው ነገር ተነሳ ማለት ነው። ከዚህ በኋላ ግን እሱን እኛ ኦርቶዶክስ አይደለም ብለን ልንለው አንችልም። ራሳቸው ኦርቶዶክሳውያን የሆኑቱ ገብተው እንደዛ ማለት ይችላሉ። ኦርቶዶክስ ነኝ ብሎ ባለው በራሱ በአፉ ይጽናለት፣ እሱን ይዛለን። ኦርቶዶክስን ወደ አይደለም ብለን አንለውም። ኦርቶዶክስ ነኝ ብሎ ካለ በቃ እኛ አይደለም ብለን አንለው። ትምህርቱ ግን የኦርቶዶክስም ነው የኦርቶዶክስም አይደለም። ምክንያቱም ኦርቶዶክስ እንደምታውቀው ባቢሎናዊነት ያለበት ቤት ስለሆነ ለቤተክርስቲያኗ እኛ ጥብቅና አንቆምም። በቃ ኦርቶዶክስ ነኝ ብሎ ባለው ያዝለት፣ ግን ሀሳቡ ላይ አንሸራሽቶ እምነት። በጣም አሪፍ ሀሳቡን ሰምቻለሁ ኤርሚያስን። ስለዚህ የኔን ሀሳብ የሚያጠናክር የተዋህዶ የኦርቶዶክስ ካለ ማለት ነው። እኔ ግን ክርስቶስ ማለት ፍጹም ሰው ሰዋዊ አካል፣ ሰዋዊ ሲባል ፍጡር የሆነ ደምና ስጋ ያለው የሚኖረው የሚጠማው እንደዛ አይነት ያለው አካል አንድ፣ ሁለት መለኮታዊያን መንፈሳዊ የማይደክመው ብዙ ነገሮችን ማድረግ የሚችል በሁሉም ቦታ የሚሞላ። ስለዚህ ሁለት አይነት በተዋህዶ የሆነ ክርስቶስ መስቀል ላይ የዋለው ደሙን ያፈሰሰው ደም አፈሰሰልን ቤዛ ሆነልን እንላለን። ደሙን ካፈሰሰልን ምን ማለት ነው? ፈጣሪ ከሆነ ደም የለውም፣ መለኮት ከሆነ ደም ሊኖረው አይችልም። ሰዋዊ የሆነው ያኛው አካል ሁለተኛው አካሉ ሰዋዊ የሆነው ከአይሁድ የተወለደው ከዳዊት ዘር የሆነው የዳዊትን ዘር የያዘው ግን ደም አለው። ዳዊት ሰው ነው፣ ንጉስ ነው። ዳዊት ታላቅ ሰው ነው፣ የአይሁዳዊ
ዕብራዊ እስራኤላዊ ወይ ነው ከይሁዳ የሆነ ይሄን ወስዳለሁ። ክርስቶስ ስለዚህ የሞተል ሰዋዊ የሆነ ክርስቶስ ነው ማለት ነው። የሞተል ፈጣሪማ አይሞትም። ኢንፊኒቲ አይሞትም የሞተል። እሺ ስለዚህ የሞተል ሰው ነው ማለት ነው። ለኔ የሞተልኝ በፈጣሪ የታዘዘ ሰው ወይ ደግሞ መሲህ የሆነ ነብይ ልትሉ ይችላል። መሲህ ስለዚህ ኦርቶዶክስ እንደዛ ነው የምታስተምረው? እኔ ባለ መረዳት እንደዛ ነው። ፈጣሪማ የማይሞት ነው። ፈጣሪ ሞተ ካልክ እኮ ማይክሮ ሰከንድ ከሞተም ነው። እኔ አሁን ብራዘር እኔ አሁን ይሄ ትምህርት የተማርከው ከኦርቶዶክስ ነው ወይ ስለ ሌላ ቦታ ሄዳ አትደበቅ። የጠየቅኩ ክሊር እንድታረገው ነው። ይሄ ትምህርት አሁን የምታወራን የኦርቶዶክስ ትምህርት ነው ማለት ነው። አይ ዳኒ አሪፍ ነው። አሁን ጥያቄ አሪፍ ነው። ከቤተ ክርስቲያኗ እንደዚህ ተምራል ወይ ለሚለው እንደዛ ከሆነ ጥያቄ ማለት ከተዋህዶ ቤተ ክርስቲያን ከኦርቶዶክስ እኔ እውነቱን ስለ ማለት ነው ስለ እውነት ከሆነ ብዙ ጊዜ ቤተ ክርስቲያን መሄድ አይደለም ግን በአንድም በሌላ እንደዚህ መከታተል ግን የራሴን እንትን ግን እከተላለሁ። መጽሐፍ ቅዱስን አነባለሁ። የመጽሐፍ ቅዱስ ሐሳብን እረዳለሁ። አልመለስክልኝ ባይዘው አራውንድ ዘ ቡሽ ነው የምትሄደው። ዩር ፕሮብሌም እሱ ነው። የኔ ፕሮብሌም ነው። ግን ምን አለ መሰለህ ያልከውን አለመቀበል መቀበል የራስህ እንትን ነው። አልመለስክልኝም። አሁን መጀመሪያ ስመጣ የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋህዶ የሚለው እኔን ወክላኛለች። ተወካይ ከሆንኩ ጥያቄ ልክ ነው። እኔ ተወክላኛለች። አልመለስክልኝም ብራዘር። አሁን አራውንድ ዘ ቡሽ ነው እየሄድክ ያለው። ኖ እሱን አንተ ነው የምትለው። አመልሶም ደፍረህ ማለት ነው። ኖ የፈለከው መመለስ እችላለሁ። እኔ የገባኝ እኔ ምንም አላልኩም እኮ አንተ እንድትል ነው እየጠበቅኩኝ ያለሁት እና እኔ ካልፈለክ ደግሞ ምን አለ መሰለህ ክርስቶስ ማለት ፍጹም ሰዋዊ አካል ያለው። እኔ አሁን አልጠየቅኩም፣ እሱን ስለ ክርስቶስ አልጠየቅኩም። መስቀል ላይ ጠየቅኩ እኮ ቅድም። መስቀል ላይ የዋለው ደም ያለው ስጋ ያለው ነው ወዳጄ። እኔ ጠየቅኩ ይሄንን ትምህርት የተማርከው ከኦርቶዶክስ ነው ወይ ያልኩ፣ እሱ ነው ጥያቄ። ይሄን አላልኩም። እኔ ተማርኩ አልኩ። እየጠየቅኩ ነው ያለሁት ወዳጄ። ብራዘር አሁንም አራውንድ ዘ ቡሽ አትሂድ። አልተማርኩም ከኦርቶዶክስ አልተማርክም። ከቤተ ክርስቲያኗ እኔን አልወከለችም። እኔም አልተማርኩም። እንደዚህ ሳይሆን የራሴን አልተማርክም ከኦርቶዶክስ። እኔ ይኸውልህ በደንብ ስማ። እኔ ራሴን እንደግለሰብ የኦርቶዶክስ አካል እኔ ምናልባት ለዚህ ነው ቅድም ራሱ ምናልኩ መሰለህ መምህራን ካሉ ሊቃውንት ካሉ ከኦርቶዶክስ ተምረሃል ወይስ አልተማርክም? ብራዘር አራውንድ ዘ ቡሽ አትሂድ። እኔ የተማርኩት ምን አለ መሰለህ በራሴ በኩል በራሴ ጥረት በግል ማለት ነው። ገብቶሃል? እኔ የተማርኩት ለምንድን ነው የተማርኩት? ክርስቶስ ፍጹም ሰውና ፍጹም መለኮታዊ። አሁን ለምን ተማርክ አይደለም ጥያቄው። አሁንም አትዝለል። ከኦርቶዶክስ ተምረሃል ወይስ አልተማርክም? ተምሬያለሁ። የተማርኩትን ያወቅኩትን ልንገርህ እያልኩ ነው። አንተ እኮ ነው አልሰማ አልከኝ እንጂ። ኦኬ። ስለዚህ ይሄንን የተማርከው ከኦርቶዶክስ ነው? የተማርኩትን ልንገርህ ከኦርቶዶክስ ከቤተ ክርስቲያኗ። ከኦርቶዶክስ የተማርከውን ንገረኝ አላልኩም። ይሄንን የተማርከው ከኦርቶዶክስ ነው ወይስ አይደለም? እየዋሸ ስለሆነ ማለት ነው። እሱ ማለት እኔ አሁን ላልፋ አልችልም። ይሄንን የተማርከው ከኦርቶዶክስ ነው ወይስ አይደለም? የቱን ነው የተማርኩት ያልኩ? አሁን ያወራው እኮ የቱ? አሁን ያወራሁት የትኛው? አሁን ያወራው ብራዝ እኮ ምንድን ነው? ድገመውስ። አሁን ያወራውን ከኦርቶዶክስ ነው የተማርከው? አዳግመውም ድገመውስ ወዳጄ። ድገመው። እኔ አሁን ያወራሁት አሁን እሱን ድገመው። ምንድን ነበር ያወራሁት? እሱን ድገመው። እየጠበቅኩ ነው ያለሁት። ድገመው። እሱን እሺ፣ እኔ ያወራሁት እየጠበቅኩ ነው ያለሁት ወዳጄ። ድገመው እንዴ! ለሰባት ጊዜም የፈለግከውን ድገመው። እድል ልስጥ። አያ አታስታውሰም ራሱ። አይዞህ ብራዘር፣ ቀለም የራሱ አስታውሰው። እሺ ጀመረህ አይደል? አይ ስለ እውነት ከሆነ ከደገምከው አይዞህ ብራዘር። እሺ ለዚህ ነው አየህ። እሺ አሁን ሚውት አድርግ። ሚውት ባላደርግም እሰማለሁ። እሺ እታቸውን እሰማለሁ። መጨረሻ ላይ ተገለጥክ። አየሁ የኦርቶዶክስ ነኝ አልክ እንጂ የኦርቶዶክስን ካባ ለብሰህ በኦርቶዶክስም ለማጭበርበር ነው እየሞከርክ ያለኸው። እሱ ነው እያደረግክ ያለው።
አዮ ራስህን ክሊር በሆነ መልኩ አዎ የተማርኩት ይህንን ትምህርት ከኦርቶዶክስ ነው፣ ለኔ ሞቶ ያዳነኝ ሰው የሆነው ማንነት ነው። ኦኬ ያ ሰው ነው እኔን ያዳነኝ እንጂ ስለኔ ዋጋ የከፈለው ያ ሰው ነው። በቃ ያ ሰው የሰው ማንነት ነው ብለህ መጀመሪያ በክሊርሊ መናገር። ይህንን ትምህርት የተማርኩት ደግሞ ከኦርቶዶክስ ነው ብለህ በትክክል መናገር ነው። እምነትህን ንገረን እየለመን ያለ ነው እሱን ነው ወዳጄ። ስለዚህ ለዛ ነው ራስን ደብቀህ ነው እየኖርክ ያለኸው ስንል የነበረው ከመጀመሪያው ጀምሮ እሱን ነው። እና መጨረሻ ላይ ያው ለመውረድ ስለፈለክ መሳደብ ጀመርክ። አስወረድኩ በሐሳብ ሳይሆን መጨረሻ ላይ አስወረድኩና አይዞ ማለት እንፈልጋለን። እሺ ብሩክ ትፈልገው ነበር አይደል? ግን ያው ስለተሳደበ ነው ያስወረድኩት መጨረሻ ላይ። ምናልባት ሐሳብ ካለ መቀጠል ትችላለህ። አይ በቃ ዳኒሻ ተባረክ። ምናልባት ኦርቶዶክስ እሱ እንደሚያምነው ባታስተምርም ልጁ ግን ኦርቶዶክስ ምናልባት ሊሆን ይችላል ትምህርት ላይ ስለማትሰራ ኦርቶዶክስ ሊሆን ይችላል ልጁ። ግን ያው እሱ እንደሚናገረው ግን አታስተምር። በሱ እስማማለሁ። ተባረክ። እሺ ያ ልክ ነው። ግን አሁን እውነቱን ለነጋገር ከተባልን እንደዚህ አይነት ሰዎች ራሳቸውን መደበቅ ስለሚፈልጉ ነው ብዬ አስባለሁ። ብዙ ጊዜ ማለት ነው የስተት ትምህርታቸውን በሆነ ቤተ እምነት ውስጥ ለመደበቅ ነው የሚሞክሩትና እሱ ነው ጎልቶ የሚታየኝ። እኔ ራሳቸውን ደብቀው የሐሰት ትምህርት ለማውራት ራሳቸውን ችለው፣ ለምሳሌ አንድ ቦታ ላይ ስታየው ኦንሊ ጂሰስ ለመምሰል የሚሞክርበት ሐሳብ አለው። እንደዚህ አይነት ነገሮችን የምናይበት ቦታ አለውና እሺ ኤኒዌይስ ሐሳብ ላይ እንቆይ። ምናልባት ወንድሞች የምትሉት ነገር ካለ መቀጠል ትችላላችሁ፣ ሐሳብ ካለ ማለት ነው። ኤርምሻ ወንድምነት ሜላ የምትሉት ነገር ካለ ሌላ ሰው እንቀበል። እኔ እንኳን ቆጨኝ ቅድም ስለ ድርሳነ ሚካኤል ያወራሁት ጊዜ ነው የገደልኩት። ለካ ዋናው ላይ ስቷል። ሰውነቱ ብቻ ነው የሞተው፣ ዋናው ላይ ስቷል። እና ድርሳነ ሚካኤል ላይ ያን ሁሉ ሰዓት ፈትቼ ያወራሁት ነው የቆጨኝ። ካሁን በኋላ ነገረ ክርስቶስ ጠይቄ ነው ስለ ሚካኤል ማወራቸው። እንደዛ ይችላል። እሺ የበላማያ ወይ ወንድሜ ሰላም ብያለሁ። እግዚአብሔር ይመስገን። ብሩኬ ተቀበለው እስቲ። እሺ ሰላም ብያለሁ ወንድሞች፣ ዳንሻ፣ ሜላ፣ ዳጊ፣ ኤርሜ፣ ክርስቲያን ወንድመቶች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንኳን ደህና መጣክ። እግዚአብሔር ይመስገን። እንኳን ደህና ጠበቃችሁ። አሜን። ከኢትዮጵያ ኦርቶዶክስ ነህ? አዎ። እሺ እኔ ዛሬ አንድ ቪዲዮ የሰራሁበት ዝማሬ አለና የኢትዮጵያ ኦርቶዶክስ ላሰማህና እስኪ ጥያቄዎች ልጠይቅህ ፈቃደኛ ከሆንክ ይቻላል። ግን ርዕሱን አይቼ ነበር የገባሁት። አኮ ከርዕሱ ጋር የተገናኘ ዝማሬ ነው የምጠይቅህ ማሰማክ። እሺ በጣም የተወደደ ዘማሪ ነው። በጣም እኔ ከማከብራቸው ዘማሪዎች መካከል ነው። ደግሞም ጌታን እንደሚያገኝ አምናለሁ። ይሄ ዘማሪ ላሰማክና ጥያቄ ልጠይቅህ። እሺ ወንድሜ። ለጾራ ሰው ለማኑሄ እንደነገረው በመሰዊያ ነበልባል ውስጥ ያረገው ኃያሉ ሚካኤል ድንቅን አደረገ ብሎ እየነገረን ያለው። ኦኬ እሺ ወንድሜ። ይሄ ታሪክ ታውቀዋለህ አይደል? ታሪኩ ያለበትን ስፍራ አንብቤዋለሁ።
ከእግዚአብሔር ቃል ላይ ሚካኤል ይሄን ስለማድረጉ የሚናገረውን ሐሳብ ሲያሳየኝ ምን ተናገረ? አረገ ይላል። መሰዊያው እንትን በሚደረግበት ሰዓት ላይ መልአኩ ሲያርግ ይናገራል መጽሐፍ ቅዱስ ላይ። ሌላ ያለው ነገር አለ? ሚካኤል የተባለ መልአክ ስለመሆኑ አሳየኝ ነው ጥያቄ። መልአክ ነው የሚለው እንግዲህ መጽሐፍ ቅዱስ ላይ መልአክ ነው የሚለው እኮ። ሚካኤል የተባለ መልአክ ስለመሆኑ አሳየኝ ዘንድ ደግሞ ፍጡር የሆነ መልአክ ስለመሆኑ ደግሞ ታሳየኛለህ። ኖ አይደለም። እኔ ማወራ መልአክ እንደሆነ መጽሐፍ ቅዱስ ይናገራል እኮ። ሚካኤል ነው ወይ ነው የመጀመሪያ ጥያቄ። ተማሪው ሚካኤል ይኸውልህ ወንድሜ፣ እሱ መልአክ እንደሆነ መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ነገር ግን ሚካኤል ነው የሚለው መጽሐፍ ቅዱስ ላይ የለም። የመጀመሪያውን ጥያቄ ሚካኤል ነው የሚል የለም ብለሃል። ኦኬ፣ መልአክ ነው ሲል ፍጡር የሆነ መልአክ ነው። አሁን ለምሳሌ ሚካኤል ፍጡር ነው አይደል? አዎ ፍጡር ነው። እዛ ክፍል ላይ የምንመለከተው መልአክ የተባለው ፍጡር ነው። አካሄድ ገብቶኛል። ወልድ ነው ልትለኝ ፈልገህ ነው? እኔ ምንም አላልኩም። ጥያቄ ነው የጠየቅኩህ አንተ። መልአክ ነው ብሎኛል። እኔ መልአክ ነው በቃ። ፍጡር ነው ወይ ነው ጥያቄ። መልአክ ፍጡር እስከሆነ ድረስ መጽሐፍ ቅዱስ ደግሞ መልአክ ነው እስካላይ ድረስ መልአክ ነው፣ ፍጡር ነው። እሺ፣ እዛ ክፍል ላይ ፍጡር የሆነ መልአክ ስለመሆኑ ክፈትና አሳየኝ። ቁጥሩን ንገረኝ። ቁጥሩን እርግጠኛ አይደለሁም፣ አላስታውሰውም። ታሪኩን እኮ አውቀዋለሁ አልከኝ። ታሪኩን አውቀዋለሁ አልከኝ፣ አታውቀውም? አንብቤዋለሁና ቁጥሩ በቃል በቃል ቁጥሩን አውቀዋለሁ ማለት እኮ ይለያያል ይመስለኛል። እንትን ላይ ነው የሚሆነው፣ መሳፍንት ላይ ነው መሰለኛል። ምዕራፍ 5 እኮ መሳፍንት። አዎ ልክ ነው። ምዕራፍ 5 ስንት ላይ? ከ13 አካባቢ ጀምሮ አንብበው። ኦኬ። በዚያን ጊዜ የቀሩት ወደ ኃያሉና ወደ ሕዝቡ ወረዱ። ኖ መሳፍንት 5 አይደለም 13 5 መሳፍንት 13 ነው። የሳምሶን እናት ቤተሰብ የሚጀምረው የማኑሄ ዛገና። መሳፍንት 5ማ ዲቦራ ነች። እኔ እሱ ስላለኝ ነው። እኔ እሱ ጋር እሺ 13 5 ላይ ችግር የለም። ሁለታችሁንም ላስተካክላችሁ። መሳፍንት 13 ላይ ና ወንድም አለ ጊዜው 5 ከአንድ ጀምረህ አንብበው፣ እዛ ጋር ታገኘዋለህ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔር በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾራ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። አሁንም ተጠንቀቂ፣ ወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቢ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይደረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጣ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልአኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየቅኩም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቤ አለኝ ብላ ተናገረች። ማኑሄ ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገነዝበን ብሎ ወደ እግዚአብሔር ለመነ ይላል። ልውረድ መሰለኝ ወደታች አድርገና። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔር መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጦ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከዚች ሴት ጋር የተነጋገርክ አንተ ነህን አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ የልጁ ስርዓት ምንድን ነው? የምናደርግለትስ ምንድን ነው አለው።
የእግዚአብሔር መልአክ ማኑሄን ሴቲቱ ከነገርኋት ሁሉ ትጠንቀቅ፣ ከወይንም ከሚወጣው ሁሉ አትብላ፣ የወይን ጠጅንም የሚያሰክረውን ነገር አትጠጣ፣ እርኩስንም ነገር ሁሉ አትብላ፣ ያዘዝኋትን ሁሉ ትጠብቃለሁ። ማኑሄም የእግዚአብሔር መልአክ የፍየል ጠቦትን እስክናዘጋጅልህ ድረስ እባክህ ቆይ አለው። እሺ የእግዚአብሔር ቀጥል። ቆንጆ እያነበብክ። የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውንም መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔር መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦትና የእህል ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራትን አደረገ። ማኑሄም እና ሚስቱም ይመለከቱ ነበር። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜ ማኑሄ የእግዚአብሔር መልአክ መሆኑን አወቀ ይላል። አንድ ቁጥር 19 እና ቁጥር 22 አንድ አንብቡ። 19 እና 22 ማኑሄም የፍየሉን ጠቦትና የእህል ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራት አደረገ። ማኑሄና ሚስቱም ይመለከቱ ነበር። አዲሱ መደበኛ ትርጉም ነው የምታነበው ወይ ደግሞ የ2000 እትም ነው የምታነበው? የኦርቶዶክስን አይደለም፣ የኃይለ ሥላሴ ነው ወይ? አይደለማ እያነበብክ ያለው 1954ቱን አይደለም፣ የኃይለ ሥላሴንማ። ይኸውልህ ከዚህ በኋላ ማኑሄ አሁን ይሄ ቁጥር 19 ነው። ይኸውልህ 19 ማኑሄ የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። አይ እንደዚህ ነው የሚለው፣ ትክክል አይደለም እኮ። ስለዛ ነው የ2000 ነው ወይ ብዬ ጠየቅኩ። ከዚህ በኋላ ማኑሄ አንድ የፍየል ጠቦትና የእህል ቁርባን ወስዶ፣ እሺ እንደዚህ ላድርገው። እሺ ቆይ ምን ልዩነት አይተበት ነው? እሺ 19 አንድ ያንብበው አንተ። አዎ ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበ። መልአኩም ተአምራትን አደረገ። ማኑሄና ሚስቱም ይመለከቱ ነበር። ለማን ያቀረበው? ለማን ያቀረበው? ቁርባኑን ወስዶ ለማን ያቀረበው? ለእግዚአብሔር። ከዛ መልአኩም ተአምራትን አደረገ። ማኑሄና ሚስቱም ይመለከቱ ነበር። 22 ላንብብልህ። 21 22 ታነባለህ ሳታቋርጥ። ኦኬ። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት ይላል። ማንን አይተናልና? እግዚአብሔርን አይተናልና። ይሄ እግዚአብሔር መልአክ የተባለው ማን ነው ማለት ነው? መልአክ ነው። አይ ማንን አይተናል ያለችው? እግዚአብሔርን ያየ ማንም የለም ይልሃል እኮ በሱ ከሄድክማ። እዚህ ቁጥር ላይ ነው እየጠየቅኩ ያለሁት። ማኑሄ ምንድን ነው ያለው? እሷና ሚስቱ ማኑሄና ሚስቱም እግዚአብሔርን አይተናልና ሞት እንሞታለን አላት። ታዲያ ማንን የተመለከቱት እንዴ? እሱ እኮ ማኑሄ እኮ የፈለገውን ሊናገር ይችላል እኮ። ምን ሆነ ነው ወንድሜ? ከላይ ጀምረህ ሙሉን እያወራህ ያለኸው ስለ መልአክ ነው እኮ። ይሄ እግዚአብሔር መልአክ የተባለው ፍጡር እንዳልሆነ እየነገረክ ነው ክፍሉ። ቁጥር 23 አንብበው ላሳይክ። እሺ ይኸው ሚስቱም እግዚአብሔርስ ሊገድለን ቢወድ ኖሮ የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለም፣ ይህንንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገር በዚህ ጊዜ ባላሳወቀን ነበር አለችው። እሺ ቁጥር 23 ላይ እግዚአብሔርስ ሊገድለን ቢወድ ኖሮ የሚቃጠል መስዋዕት የእህልን ቁርባን ከእጃችን ባልተቀበለ ነበር ይላል አይደል?
ከእጃቸው የእህል ቁርባን የተቀበለው ማን ነው ማለት ነው? እግዚአብሔር። አለቀ በቃ። ቁጥር 19 ላይ የፍየል ጠቦት የእህል ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበ ሚለን ማኖሄ ያ እግዚአብሔር መልአክ የተባለው እግዚአብሔር እንደሆነ 23 ላይ እየነገረን ያለው እግዚአብሔር እንግዲህ ይታየናል ማለት እግዚአብሔርን ያየ ማንም የለም የሚለውን እስካ እሱ ራሱን ችሎ ማለት እንደሆነ እናወራለን። ግን የእናንተ መዝሙር ትክክል እንዳልሆነ ነው ያሳየው። ከአሁኑ ዋናው ሚካኤል ነው። እሺ ወንድም ይየዋ እኔ አንድ ነገር አንዴ በዚህ መካከል ላይ እሱኛው ክፍሉ በኋላ ላይ ታወሩታላችሁ። እግዚአብሔርን ያየው የለም ከተብሎ የሚል አይነት ከሆነ በዛ ከሆነ የምትረዳው ለሙግት ያመጣው አብርሃም ቤት የገቡት ስላሴ ናቸው ብላችሁ ሶስቱን አካላት አብርሃም አይቷቸዋል ብላችሁ ትሉ የለ እንዴ እናንተ ቤተክርስቲያኒቱ? ሶስቱንም አብ ወልድ መንፈስ ቅዱስ ተገለጡለትና አያቸው ብላችሁ ትሉ የለ። ስለዚህ አብርሃም አይቷል ማለት ነው። አሁን እያልኩ ያለው እዚህ ክፍል ላይ ከ1 ጀምሮ እስከ 19 ድረስ መልአክ እግዚአብሔር ብሎ የሚለውን እኮ ራሱ ማኑሄ እኮ ተናገረ፣ ሚስቱም ተናገረች እግዚአብሔር መሆኑን። መስዋዕታችን የተቀበለው እግዚአብሔር ነው። አየህ አይተዋል አይተናል ብሎ ካለ በቃ ለባለቤቱ ተወው፣ ለማኑሄና ለሚስቱ ማለት ነው። ለቴክስቱ ታማኝ መሆን አለበት። ከብሩኬ ጋር ቀጥሉ። ግን አየህ ያየዋለሁ ብለህ ስትል ሶስቱ ስላሴ አብርሃም ቤት ገቡ ብላችሁ እናንተ መጽሐፍ ቅዱስ እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ያለውን ነገር ነው ያልኩት። ወንድምዬው አይደለም ሶስቱ ስላሴ አብርሃም ቤት አልገቡም፣ ግን እናንተ በምትሉት ነው የምንላችሁ። ኦኬ አይ መጽሐፍ ቅዱስ ላይ እንደዛ የሚል አለ እኮ ነው። ያህዌ ለአብርሃም እንደተገለጠለት እኛ እናምናለን። ሶስቱ ስላሴ ግን ኤሎሂም ግን ተገለጡለት ብለን አናምንም። ከብሩኬ ጋር ቀጥሉ። ቴንክ ዩ። እዛው ክፍል ላይ ብሩኬ አንድ ነገር ግን ልንገርህ እስኪ፣ ይቅርታና ወንድምየዋ እኔ ለምሳሌ ቅድም ነገርኩህ እኮ አሁን ሚካኤል ነው የሚል መጽሐፍ ቅዱስ ላይ የለም። በኦርቶዶክስ እምነት መሰረት ሌላ ቦታ ላይ ገብቷል አይደል? ሌላ ገብርኤልም በሉት በሉት እንዳልሆነ ነው ያሳየው። ከአንደኛ ሚካኤልን ያላችሁት በድፍረት ነው። ሁለተኛ ደግሞ ፍጡር የሆነ መልአክ አይደለም። እዛው ክፍል ላይ ላሰማ አንዴ ስተት፣ ሌላ ደግሞ ስተት እዛው መዝሙሩ ላይ ላሰማ ከአንዴ ሰማው። መዝሙሩን አሁን ምን ያደርግልናል? ግን አንድ ነገር ልንገር እስኪ ቆይ። አንደኛ እኔ አላወቅኩትም መዝሙሩን የማን ይሁን የምን ይሁን እኔ ምንም ማውቀው ታሪክ የለም ስለ መዝሙሩ። አንደኛ ደረጃ አታቆሜን ዘማን እኔ አላውቀውም። አሁን እስኪ አሁን ገብቷል አይደል? እኔ አሁን በመጽሐፍ ቅዱስ ውስጥ ሚካኤል ያድናል ወይ የሚል ጥያቄ ያየሁና አዎ ያድናል። አንዴ ቆይ ማን ነው ዘማሪው? ወንድምነት ገብረ ዮሐንስ ማን የማያውቀው እንግዲህ በግድ ታሳውቀኝ ነው እንዴ? ትልቅ ዘማሪ ነው ብራዘር። አንተ አላወቀውም ማለት እንኳን አንተ እኛ ጴንጤዎቹ እንኳን እናውቀዋለን። ገብረ ዮሐንስ ይችላል አይነ ስውሩ ማለት ነው። ኦኬ አንተ አላወቀውም፣ ግን አላወቀውም ማለት ኦርቶዶክሳውያን ወገኖች የማያውቁትና እንደው እንግዳ አይነት ነገር እንደሆነ አታስብ። ትልቅ ዘማሪ ነው። ልክ ነው አይደለም? እኔ ያልኩት እኮ እንደ መሰለህ ኤርሚ አላውቀው ሰው ስለሆነ መዝሙሩንም ሙሉውን ስላልሰማሁት ስለማላውቀው ነገር ማውራት ስለማልችል እኔ የገባሁት ደግሞ ሚካኤል ያድናል የሚል ስላየሁ አዎ ያድናል ልል ነው የገባሁት። መዝሙሩን ግን አላውቀውም። መጽሐፍ ቅዱስ ቢሆን እንደ መጽሐፍ ቅዱሱ እንደዚህ ያወራለሁ። 1000 ጊዜ መልአክ ብሎኛል። መልአክ ነው እያልኩህ ነው። የእስራኤልን ሕዝብ ከግብፅ ያወጣው ሚካኤል ነው ትላለች ኦርቶዶክስ። እስኪ መጀመሪያ ሚካኤል ያድናል በሚለው ላይ ለምን አናወራም? ግን ሌላ ርዕስ ወይ ርዕሱ ቀይራችሁት ነው? አልሰማኝም። የእስራኤልን ሕዝብ ከግብፅ በማውጣት ያዳነው ሚካኤል ነው ትላለች ኦርቶዶክስ። ትክክል ነው ብለህ ታምናለህ ወይ? እግዚአብሔር እንደው ያስቃል። ግን ርዕሱን ቀይራችሁት ከሆነ እስኪ በርዕሱ እናውራ። አሁን እኔ ቆይ እስኪ ምን አይነት ነገር እንትና እንደዚህ ትላለች እንትና እንደዚህ ትላለች ከምንባባል መጽሐፍ ቅዱስ ላይ ከሆነ እናውራ። እንዳሁኑ ላክፈትና ላንብበው። እሺ ጠይቀኝ። የእስራኤልን ሕዝብ ምን የኢትዮጵያ ኦርቶዶክስ የእስራኤልን ሕዝብ ከግብፅ ያወጣው ሚካኤል ነው ትላለች። ትክክል ነው ወይ?
ይኸውልህ አሁንም ልንገርህ። እሺ ስለሱ በቃ ደግመህ እንዳትጠይቅ። የሌላ ቦታ ላይ የእስራኤል ሕዝብ በሚወጣበት ሰዓት ላይ መልአክ ነበረ፣ ግን ሚካኤል ነው የሚል መጽሐፍ ቅዱስ ላይ የለም። ሚካኤል ነው የሚል የለም። ሚካኤል ነው። አሁን ደግሞ ቆይ ለሱ ልንገርህ። ቆይ አሁን መጽሐፍ ቅዱስ ላይ ግን የለም ስንል ለአንተ ነው መጽሐፍ ቅዱስ ብቻ ብለህ የምትከተለው እንጂ ኦርቶዶክስ ደግሞ ሌላ የራሷ ቀደምት አባቶች መጽሐፍ ቅዱስን ጥቅል ዜና ነው ብላ ስለምታምን ሌሎች የሚያብራሩ መጽሐፍ ቅዱስን ግን ከመጽሐፍ ቅዱሱ ጋር የማይጋጩ መጽሐፎች ደግሞ ትቀበላለች። እነዛ መጽሐፎች ላይ የትኛው አባት ነው ልክ እንደ ኦርቶዶክስ ሚካኤል ነው ከግብፅ እስራኤልን ያወጣው ብሎ ያስተማረ አባትሽ ንገረኝ። አባቶች ምናምን ስላልክ ማለት ነው። ገባኝ። አሁን እኮ ያልኩ ያለሁት ብዙ መጽሐፎች ከመጽሐፍ ቅዱስ ጋር የማይጋጩ ነገር ግን መጽሐፍ ቅዱስን የሚያብራሩ በጣም ብዙ መጽሐፎች ስለምትቀበል እዛ ውስጥ ሚካኤል ያ መልአክ ሚካኤል ነው ተብሎ ተጽፎ ሊሆን ይችላል። እኔ ግን አላውቀውም ያንን ቦታ፣ ስለዚህ ላሳየህ አልችልም። እኔ የማውቀው ግን ምንድነው አሁን እጄም ላይ ያለ መጽሐፍ ቅዱስ ስለሆነ እኔ እጄ ላይ ያለው እሱ ስለሆነ መጽሐፍ ቅዱሱ ላይ ሚካኤል ያድናል ወይ ብትለኝ አዎ ያድናል እልሃለሁ። ሚካኤል የእስራኤልን ሕዝብ አድኗል ወይ ብዬ እየጠየቅኩ ነው ያለሁት። ሚካኤል የእስራኤልን ሕዝብ አድኗል ወይ? ከግብፅ አወጥቷል? ነገርኩህ እኮ እንደምየው አወጥቷል ወይ? ስሙ እኔ አላወቅኩ። መጽሐፍ ቅዱስ ላይ መልአክ እንዳለ አውቃለሁ። ሚካኤል ይሁን ገብርኤል ይሁን ሩፋኤል ይሁን እኔ ምንም የማውቀው ነገር የለም፣ አላነበብኩም። እኔ ኦርቶዶክስ ሚካኤል ነው ብላ ዋሽታለች። እሺ ፍጡር የሆነ አልዋሸችም። ከመጽሐፍ ቅዱስ ብቻ የሚባል ታሪክ ኦርቶዶክስ ስለማትቀበል ብቻን ስለማትፈልግ ብቻ የእናንተ እንጂ የኦርቶዶክስ ስላልሆነ መጽሐፍ ቅዱስን ከማይቃረኑ የእግዚአብሔር ቃል ከሆኑ ማንኛውም መጽሐፍ ላይ ታብራራለች። እሱን ደግሞ የምታወራኝ ከሆነ ሌላ ታሪክ ሌላ ርዕስ ክፈትና ከመጽሐፍ ቅዱስ ብቻ የሚለውን ደግሞ እንሟገት። ካልሆነ ግን ሰምቻለሁ። አሁን ደግሞ ሳወራ መስማት አለብህ። መጽሐፍ ቅዱስ ብቻ ብላ እንደማታምን አውቃለሁ፣ ግን መጽሐፍቶቿ ከመጽሐፍ ቅዱስ ጋር የሚጣሉና መጽሐፍ ቅዱስ ላይ የሚዋሹ እንደሆነም ደግሞ አውቃለሁኝ። ለዛ ነው ይሄን እየጠየቅኩ ያለሁት። እሺ ሚካኤል አልተባለም፣ ግን መልአክ አለ ብልሃል። ፍጡር የሆነ መልአክ አሳየኝ። እስራኤልን ከግብፅ ወንድምነት ቆይ ባህሩን አልመራም ነው አይደል ያለው? እስራኤልን መና ሲያወረደላቸው ማን ነው? ለእስራኤላውያን ጠይቀው እንጂ እዛ ጋር ከደረሳችሁ ዘንዳ መናን ያወረደው ማን ነው? ማን ነው መና በላ ለምትለው ኦርቶዶክስ ቪዲዮ ስላዘጋጀው ነው ወንድምነት። ሚካኤል ነው የምትለው። በላሜን ተስማማለህ? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ እግዚአብሔር ነው ብሎ የሚለው፣ ቤተክርስቲያን ግን ሚካኤል ነው ትላለች። አትልም። በቃ ከመጽሐፍ ቅዱስ ጋር የሚጋጭ ነገር ምንም ነገር አትልህም። አትልም ብሏል። የምታወጣውን ግን መጽሐፍ አልቀበልም። አድርገኝ ትልቁ ላይ አድርገኝ። ያንተን መጽሐፍ አልቀበልም። በመድኃኔዓለም እኔ መጽሐፍ ኬታ አምጥቼ መጽሐፍ የኔማ መጽሐፍ ቅዱስ ነው። ቅዱስ ላይ ለምን አታወራም? ብራዘር የምን እንደ ሌሊቱን ሁሉ ስትጸነጽን የምታድረው እኔ ከበሮ ስቀጠቀጥ ስጮህበት ያደርኩትኝ የኖርኩትን አንተ እዚህ መጥተህ አትልም ብለህ ልትክድ አትሞክራ። መዝሙር 34:7 ብቻ አንብብልኝ እስኪ መጀመሪያ ወዳጄ። መልካም ልንገርህ፣ መዝሙር 91 ልንገርህ ወዳጄ። ለምንድን ነው ዕብራውያን 1:14 ልንገርህ። ስለመላክ ማወቅ ፈለግ ሚዩት አድርገው ፕሊዝ። አረ ወዳ እድሜ ልክህን እንደው እንደዚህ ገድል እንዳልክ ሚዩት አድርግ። እግዚአብሔር ይቅር ይበልህ። እኔ አንተን መጽሐፍ አልሰማም። ሚካኤል ነው ሚዩት አድርግ ወንድም። አንተ ከየትም ታመጣውን አልሰማም። ሚዩት አድርግ። ደህና አደር። እሺ ያው ለሚካኤል እምብርት በተጻፈበት ለእንብርት ከማለት ለሚካኤል እምብርቱ ማለት ነው። ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እምብርትህ ሰላም እላለሁ። ለጋሱ ሚካኤል ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤል ልጆች በበረሃ እንደመገብካቸው ለእኔም ለባሪያህ እውነተኛውን ህብስት ሕይወት መግበኝ ብሎ ኦርቶዶክስ ቀደዳ ትቀደዳለች ማለት ነው በዓለም አደባባይ ላይ።
ምን ላድርግህ? ከድርሳኑ ላንብብልህ? ከመልኩ ይኸው ከመልኩ ነው የጀመርኩት። እንደዚህ ትንጠባጠባላችሁ በራሳችሁ ማለት ነው፣ በራስህ። ይህንኑ ነገርህን ደግሞ የለም የሚካኤልን ደግሞ በፍጹም ሊሆን አይችልም። ማን ወንድ ሆኖ ሚካኤልማ እዚህ ሚካኤል መገባቸው ትላለች፣ እዚህ ደግሞ ምን ትላለች? እምብርት አለው ነው የሚለው ወንድምነት። ታዲያ ኩላሊት፣ እምብርት፣ ጨጓራ አለው ሚካኤል። አዎ እንዴንን እስከ ዛሬ አላወቅም? እንዴ ንስሓ መግባት አለበት ዳንዬ። ይህን ካላወቅም ጨጓራ፣ ኩላሊት፣ እምብርት አለው። እምብርት ሁሉ አለው። ይኸው ለእምብርቱ ላይ ነው የተጻፈ። እዚህ ደግሞ ምን ትላለች ኦርቶዶክስ? ሌላ ጣጣ ድርሳነ ኪዳነ ምሕረት። እዚህ ደግሞ የለመለመን መና በመመገብ የሚጣፍጥን ውሃ በመጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ናት። የለመለመን መና በመመገብ የሚጣፍጥን ውሃን በመጠጣት በምድረ በዳ የጠበቀቻቸው የኢያቄምና የሐና ልጅ ማርያም ናት ትላለች ኦርቶዶክስ። ምን ተሻለ? እዚህ ሚካኤል ነው ትላለች፣ እዚህ ደግሞ ማርያም ናት ትላለች። መናን የመገበችው ማርያም ናት ትላለች። እስራኤልን ከመከራ ምድር ያወጣች የለመለመ መናንም በመመገብ የሚጣፍጥን ውሃ ሁሉ በማጠጣት የጠበቀቻቸው የኢያቄምና የሐና ልጅ ማርያም ናት ትላለች። ቃሉ ለሚዲያ አይመጥንም፣ ግን ቀጥታ ልጠቀመው። ኦርቶዶክስ እንደ አቡጀዲ ጨርቅ ነው የምትቀደደው። ውሸት ቀደዳ። ያው ድርሳነ ኪዳነ ምሕረት፣ ያው መልክዓ ሚካኤል፣ ያው መልክዓ ሚካኤል። እዚህ ሚካኤል የመገባቸው ትላለች፣ እዚህ ማርያም ነች የመገበችው ትላለች። ሹሽ እኛ ጋር ስትመጡ አትቃላምዱ። እሺ ዳኒ ስላስገባኝ በድጋሚ አመሰግናለሁ። ቀደም ግን ተሳድበ ነው ያስወረድኩ ስላልክ ማለት ነው። ምንድን ነው የተሳደብኩ? ምን ብዬ ተሳድበ ነው? ታንክ ዩ። እሺ ሌላ ኦርቶዶክስ ያለ ሳነበው ለምን ወጣ? ካነበብኩ በኋላ ለምን መጣህ? የበላ እኔ ሚካኤል ያድናል በሚለው ላይ ከመጽሐፍ ቅዱስ ለመወያየት ነው የመጣሁት። ወንድሜ ያድናል እያልኩ ነው። ምን ጠየቀህ ብሩክ? እስራኤልን ከግብፅ ምድር መርቶ ያወጣ ማን ነው ብላ ትላለች ብለው ሲጠይቀህ ምን አልክ? ያድናል ስለምል አያድንም የምትለኝ ከሆነ ስለማዳን አይደለም። እስራኤልን ከግብፅ ምድር መርቶ ያወጣ ሚካኤል ያድናል ነው የሚለው ርዕሱ እኮ። ታዲያ እስራኤልን ከግብፅ ምድር ያዳነ ብላችሁ የምትሉት ማን ነው እናንተ? ያድናል። ማን ያዳናቸው? እስራኤልን በጸናች እጁ በበረታች ክንዱ ያዳናቸው ማን ነው? ሚካኤል ነው ወይስ እግዚአብሔር ነው? ለይልን እንጂ መልአክ አለ። እኔ ግን ከብሩኬ ጋር ቀጥሉ። ይህንኑ ጥያቄ ነው የምጠይቅህ። እስራኤልን ከግብፅ ምድር ያወጣቸው ያዳናቸው ከእቶነ እሳት ማን ነው? ከመከራ ምድር ያዳናቸው ማን ነው ብላ ነው ቤተክርስቲያን የምታስተምረው ነው ብለን የምንለው? ለምንድን የተጻፈውን የምትክዱት? እኛ እኮ የመረጃ እኮ ጎርፍ እያፈሰስንባችሁ እኮ ነው የምንጠይቃችሁ። ቤተክርስቲያን የምትለው ክዱታላችሁ። መዝሙር 34:7 ብቻ አንብብ። ከብሩኬ ጋር ቀጥሎ። እስራኤልን ከግብፅ ምድር ማን ያወጣው? ከብሩኬ ጋር ነው የጀመራችሁት። መዝሙር 34:7 ብቻ አንብባት። ወንድም ያቃጥሉ እናነብልሃለን፣ ችግር የለውም። እስኪ ወንድም እያንብብልኝ እስኪ 34:7። እኔ አነብልሃለሁ፣ ግን ጥያቄ ስትመልስ ነው የምናነበው። የጀመርነው ሳንጨርስ አንሄድም። እስራኤልን ያወጣው ሚካኤል ነው ወይ? ነገርኩህ እኮ ወንድሜው፣ መልአክ እንዳለ አውቃለሁ። ሚካኤል ይሁን እኔ አላነበብኩም። ኦርቶዶክስ ሚካኤል ነው ካለችህ ደግሞ አዎ ነው የሚሆነው። ምክንያቱም ከመጽሐፍ ቅዱስ ውጭ
መጽሐፍ ቅዱስን የማይጋጩ መጽሐፎችን ታምናለች። እንደናንተ መጽሐፍ ቅዱስ ብቻ አትልም ኦርቶዶክስ። ከእግዚአብሔር ቃል ላይ ሚካኤል ስለመሆኑ ልታሳይ እንችላለህ እንዴ? የለም እኮ አልኩ። ሚካኤል የሚል መጽሐፍ ቅዱስ ላይ የለም። አለቀ። እሺ ፍጡር የሆነ መልአክ እስራኤልን ከግብፅ አውጥቷል። አሁን ሚካኤል የሚል አንድ ጥያቄ መልስ አልከኝ፣ ይሄን መለስኩልህ አይደለ? አሁን ደግሞ አንተ መዝሙር 34:7 አንብብልኝ እንጂ ምን ነው? የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል ማንበብ ምን አስፈራ? 34:7 እኮ ገና ብዙ ጥቅስ እኮ አለ። 34:7 መጀመሪያ እናንብባትና ከዛ ወደ ሁለተኛ ጥያቄ እንድንሄድ ብዬ ነው። አልጨረስኩም። በቃ ልትመልስ ስለሆነ የገባው አንተ ሚካኤል ያድናል ብለህ የምታምነው አንተ ስለሆንክ ጥያቄን አልጨረስኩም። ፍጡር የሆነ መልአክ እስራኤልን ከግብፅ አውጥቷል። ያው ሚካኤል ተብሎ አይጻፍ፣ ችግር የለውም፣ ስሙ አይኑር። ፍጡር የሆነ መልአክ እስራኤልን ከግብፅ አውጥቷል። ሁለተኛ ጥያቄ እና እንግዲህ እናንብብ። አሁንም እንደ ቅድሞ ደግሞ ጊዜ እንብላ። አውጥቷል ወይስ አላወጣም? መጀመሪያ መልአክ ነው። አዎ በቃ 4 ነጥብ። መጽሐፍ ቅዱስን ነው የምከተለው። መልአክ ካለኝ መልአክ ነው። እስራኤልን ከግብፅ አወጥቷል። ስሙ ባይጠቀም አዎ ጥራ እንግዲህ ቁጥር ነው ማለት። አይ ማስረጃ አንተ አይደለ አዎ ያልከው ማስረጃ ስጠኝ። እኔ እንዳልሆነ አሳያለሁ። አዎ ፍጡር የሆነ መልአክ ነው ካልከኝ ደግሞ አንተ ተሳየኛለህ። ነገርኩ እኮ እዛ ላይ ያለው መልአክ እንዳለ አውቃለሁ አይደል? እኮ ነገር አንተ ነህ ቁጥር ጥቅስ የምታውቀው። እኔ ይሄን ያክል ዲቴል እንዲህ አይነት አይደለም። እንዳንተ እንደዚህ ያክል ተዘጋጅቼ ምን ብዬ ከብሉይ እስከ ራእይ ያለ ቁጥር ሁሉ ሸምድጄ የምንቀሳቀስ ልጅ አይደለሁም። ኖርማሊ አካውንት ድክመቴ ነው። አክቹዋሊ ድክመቴ ስለሆነ ድክመቴን አምናለሁ። አላውቅም ቁጥር ግን እየነገርኩህ ነው። እኔ አሁን የአንተ ስለሆነ ማስረጃው ፍጡር የሆነ መልአክ ላሳያ አልችልም። አላቅም እያልኩ ነው። እኔ የኔ ጉዳይ አይደለም። ይሄ እኮ የራስህ ጉዳይ ነው እንጂ የኔ ጉዳይ አይደለም። የኔ ጉዳይ ማስረጃ የለም። ስለ ሚካኤል ስለ መልአክ አዳኝነት ነው ላወራህ የመጣሁት እንጂ ይሄን እኮ ያነሳው አንተ ነህ። አምጣውና ርዕሱን እናንብበው። እኔ አሁን ፍጡር ነው ላልከው መልአክ ፍጡር እንዳልሆነ ብቻ ላሳይክና ወደ ቀጣዩ ጥያቄ ደግሞ እንሂድ። ፍጡር ነው ላልከው ኦርቶዶክስ መጽሐፍ ቅዱስ ላይ ምን ያህል እንደምትዋሽ አሳይቼክ ወደ ሌላ ሀሳብ እንሄዳለን። አንተ ነው ውሸታም፣ እባክህ እሱ አትዋሽም። አንተ እረፍ። ኦርቶዶክስ መጽሐፍ መዋሸት ብቻ ሳይሆን በጣም ነው የምትቀጥፈው። በጣም መጽሐፍ ቅዱስ የተሳዳቢ መንፈስ ያለብህ አንተ ነህ እንጂ ቀጥልሽ። ተው አሁን እሱን ነው አይደለም እኮ ለምሳሌ ይኸውልህ ግድልህም። እሺ አሁን ኧረ ጥቅሱን ወደ መጽሐፍ ቅዱስ እንግባ። ንገረኝ እናንብበው። ስድብ ነው ስላልክ ስድብ እንዳልሆነ ላሳይ። ብሩኬ ድምፅህ ይመጣል ይሄዳል ምናምንና አይሰሙም። እሺ አንብበው እናንብበው እስኪና። እሱ ሲያወራ ይዋዥቃል ድምፅ። እሺ ኦኬ። እኔ ሳወራ አዳምጥ፣ ከዛ ደግሞ አንተ ስታወራ እኔ ደግሞ እሰማሃለሁ። የኢትዮጵያ ኦርቶዶክስ ተዋሻለች ስንል በማስረጃ ነው። ለምሳሌ እስራኤልን ከግብፅ ያወጣው ሚካኤል ነው ስትል መጽሐፍ ቅዱስ ላይ ያልተጻፈ ስለሆነ ውሸታም እንላታለን። መናን የመገበው ሚካኤል ነው ስትል የእግዚአብሔር ቃል እግዚአብሔር ነው የመገበው እያለ ውሸታም እንላታለን። የእግዚአብሔር ቃል ላይ ተዋሻለች ማለት እኮ ባላለችው አይደለም እያልን ያለ ነው። በጻፈችው በማስረጃ ነው ይሄን እየተናገርን ያለ ነው። እሺ አሁንም ፍጡር እንዳልሆነ ያ መልአክ የተባለው ላሳይህና ወደ ቀጣዩ ሀሳብ እንሄዳለን። መጽሐፈ መሳፍንት ምዕራፍ አንዴ ግን እዚች ጋር ለራስህ ልንገርህና አንድን ነገር ውሸታም ከማለት በፊት መጀመሪያ ኦርቶዶክስ ምንድን ነው የምታምነው ብለህ እመን። እንዳንተ መጽሐፍ ቅዱስ ብቻ ብላ ድርቅ የምትል የውሸት ተከታይ አይደለችም። መጽሐፍ ቅዱስ ብቻ ስለማትል ከሌላ የእግዚአብሔር ቃል ከሆኑ ከመጽሐፍ ቅዱስ ጋር የማይጋጩ መጽሐፎች ስለምትቀበል ከዛ አምጥታ ብትነግርህ ውሸታም ልትላት አይገባህም ልልህ ነው። አሁን ወደ ማስረጃው እንሂድ። አንዴ ከመጽሐፍ ቅዱስ ውጭ የእግዚአብሔር ቃል ብላ የምታምነዋል ኦርቶዶክስ? እንደዛ እያልከኝ ነው? አላልኩህም ወንድሜ። ይኸውልህ መጽሐፍ ቅዱስ ጥቅል ዜና ነው ብላ ነው የምታምነው። መጽሐፍ ቅዱስን የሚያብራራ
ማንኛውንም መጽሐፍ ትቀበላለች። ይሄ ደግሞ መጽሐፍ ቅዱሱ ራሱ ይሁዳ እንኳ የሄኖክን መጽሐፍ ጠቅሶልሃል። ተው እሱን አሁን ሌላ ርዕስ ውስጥ አንግባ። እስኪ አሁን ወዳልከው ማስረጃ አንገባም። አንዴ በቃ ሚውት አድርገው ስማኝ። እኔ አሁን ኦርቶዶክስ ሌሎች መጽሐፍቶች አሏት የላትም አይደለም ጉዳዩ፣ እሱ አይደለም። መጽሐፍ ቅዱስ ላይ ዋሽታለች ነው በቃ፣ እሱ የተናገርኩት። አዎ መጽሐፍ ቅዱስ ላይ ብዙ ዋሽታለች። በቃ ሌሎች መጽሐፍቶች ሊኖሯት ይችላል፣ በሌሎች መጽሐፍቶቿ ነው መጽሐፍ ቅዱስ ላይ ዋሸችው። እሱን ነው እየተናገርኩ ያለሁት። መጽሐፈ መሳፍንት ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ የእግዚአብሔርን መልአክ ይላል። ይኸው አሁን ያ መልአክ የተባለው ማን እንደሆነ ላሳይክ ነው። መሳፍንት 2 የእግዚአብሔርን መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ። ምን? እኔ ከግብፅ አውጥቻችኋለሁ። ማ? የእግዚአብሔር መልአክ የተባለው ለአባቶቻችሁ ወደ ማልኩላችሁ ምድር አግብቻችኋለሁ። አየ፣ ለአባቶቻቸው የማለላቸው ነው ይሄ እግዚአብሔር መልአክ የተባለው። ከዛስ እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም ይላል። ይሄ የእግዚአብሔር መልአክ የተባለው ሰው እዚህ ጋር እዚህ ክፍል ላይ የእግዚአብሔር መልአክ የተባለው ሚካኤል ሳይሆን ራሱ እግዚአብሔር ነው። የእግዚአብሔር መልአክ ተብሎ የተገለጠው እንጂ ስለ ፍጡር መላእክት እያወራ አይደለም። እዛ ነው መጽሐፍ ቅዱስ ላይ ኦርቶዶክስ ትዋሻለች ምልህ። ይሄ እግዚአብሔር መልአክ ምን ብሎ ይናገራል? አይ እንዳንተ አባባል አሁን ኦርቶዶክስ ሳትሆን እኮ መጽሐፍ ቅዱስን ነው እያስዋሸኸው ያለው። የእግዚአብሔር መልአክ እያለህ አይ እግዚአብሔር ነው ካልከኝ ወይ አንተ ዋሽተሃል ወይ መጽሐፍ ቅዱሱ ደግሞ ዋሽቷል እንጂ። ልጠይቅ ምን ችግር አለው ታዲያ? ልጠይቅህ ልጠይቅህና መልስ ምን ችግር አለው? ፍጡር የሆነ መልአክ ከአባቶቻቸው ጋር ቃል ኪዳን ያደረገበትን ቦታ አሳየኝ እስኪ በመጽሐፍ ቅዱስ። አሁን ምንድን ነው እኮ አሁን ይሄ ርዕሱ ነው እንደዚህ በጣም ሲሪየስ ሆነን በክርስቶስ አይዞህ በቃ ችግር የለውም አይዞህ። እሺ ሚካኤል ከሲኦል ነፍሳትን ማውጣት ይችላል? አረ አበዛህ እንጂ አንተ አንድ ቃል እንኳን ማንበብ ከበደ። መዝሙር ነው አትቀበለውም እሱ መጽሐፍ። ሚካኤል ነፍሳትን ከሲኦል ማውጣት ይችላል ወይ? አረ መዝሙር 34:7 አንብብልኝ መጀመሪያ በእናትህ። ለምን ለየትኛው ጥያቄ ነው መዝሙር 34ን አንበብ እያልከኛለሁ? እዚህ ለተለጠፈው ፊት ለፊትህ ላይ ለምታየው ጥያቄ ፊት ለፊትህ ላይ ታችን ይሄ ነው በቃ። ይኸውልህ ሚካኤል ነፍሳትን ከሲኦል ማውጣት ይችላል ወይ? አንተን ይሄንን ለምን ፈራኸው? ራሱ የለጠፋችሁትን ጥያቄ የእግዚአብሔርን ቃል ማንበብ። አሁን የእግዚአብሔርን ቃል ማንበብ ፈርታችሁ ሂዳችሁ ግን 30 አይነት መጽሐፍ ታገላብጣላችሁ። በየቤታችሁ ያሳተማችሁትን መጽሐፍ እስኪ አንብበው 34:7 ምንድን ነው ችግሩ? በራሳችሁ መጽሐፍ ይሄን ያህል ስትሸማቀቁ ማየት በቃ ለእኛ ስኬት ነው። በእውነት ነው የምላችሁ። ለደቂቃ በራሳችን መጽሐፍ ተሸማቅቄ አላውቅም። አንተ ስለ ሳወራ የምታወራ ከሆነ ድምፅ ስለማይሰማኝ እኔ እድል ሰጣለሁ፣ ታወራለህ። ኦርቶዶክሳውያን በዚህ ልክ በመጽሐፍቶቻቸው ሲሸማቀቁ ሲያፍሩ እንደማየት በእውነት ትልቅ ስኬት የለም። በቃ ይሄ ትልቅ ስኬት ነው። ምክንያቱም ኦርቶዶክስ አሉኝ በምትላቸው መጽሐፍቶች ማውራት አትችልም፣ ደግሞም ያፍሩበታል፣ ደግሞም እጅግ በጣም ሲበዛ ይሸማቀቃሉ። የሆነ ድርሳን ገደል ከተነሳ አካባቢው ላይ መቆም አይችሉም። ማዕበል የተነሳ ነው የሚመስላችሁ። ሰውነታቸው ይንቀጠቀጣል። ምክንያቱስ ለእነዚህ መጽሐፍቶች የውሸት መጽሐፍቶች መልስ ስለሌላቸው ነው። እንደውም እንዴት ታነሳለህ ትባላለህ። እነዚህ መጽሐፍቶች ይሄ እኮ ተረት ተረት ነው ይላሉ ራሳቸው ኦርቶዶክሳውያን ማለት ነው። በቃ በመጽሐፍ ቅዱስ ብቻ እናውራ። ለምን አፍሮበታል። በቃ መልስ እንደሌላቸው እርግጠኞቹ ነዋል። አይደለም እነሱ አባቶቻቸው የጻፈው ሰውዬ መልስ የለውም። መጽሐፉን የደረሰው ሰውዬ መልስ የለውም። ለጻፈው ነገር መልስ የለውም። ጸሐፊው ማለት ነው። ገብቷቸዋል። በቃ እኔ ደግሞ ላውራ ትንሽ ታወራለህ። አነብልህና ምንድን ነው እዛ ክፍል ላይ ልተሰኝ የፈለግከው የሚለውን ጠይቀሃለሁ። ሰው በመጽሐፍቶቻቸው ተሸማቀዋል። ይሄ ስኬት ነው። ይሄ ማለት ብዙ ስራ ተሰርቷል ማለት ነው። ብዙ ስራ ተሰርቷል ከአይምሯቸው ላይ። በነገራችን ላይ ይኸውላችሁ ኢትዮጵያ ኦርቶዶክስ ከመሰራችሁ ፖለቲካ አታውራ። ኧረ በፈጠራችሁ ምን አይነት ኢትዮጵያ ኦርቶዶክስ እጅግ ብዙ ስራ ከመስራቷ የተነሳ በዚህ በገድልና በድርሳን ላይ
በመጽሐፍ ብቻ ሳይሆን አይምሮአቸው ውስጥ ራሱ ጽሑፍ ጽፋለች። አይገርምም? ማርያም ከሲኦል ታወጣለች የሚል ጽሑፍ ባይኖር እንኳን ሁሉም ኦርቶዶክሳዊ እንደዛ እንዲያምን አድርገዋለች። አይምሮአቸውን ልክ እንደ ማሽን በመጠቀም ማለት ነው። አሁን ግን እሱን ሁሉ ነው ከአይምሮአቸው አጥበን ማውጣት የቻልነው ማለት ነው። ከአይምሮአቸው እስኪወጣ ድረስ አዎ ውሸት ነው እንደዛ የለም መጽሐፍ ቅዱስ ላይ ብሎ እስኪያምኑ ድረስ ስራ ተሰርቷል ማለት ነው። እና ይህ ትልቅ ስኬት ነው። በእውነት ነው የምላችሁ። ሰው ወደ እግዚአብሔር ቃል እንዲመለስ ማድረግ የእግዚአብሔርን ቃል አንስቶ ማንበብና በእግዚአብሔር ቃል ላይ ብቻ እናውራ የሚል ኦርቶዶክሳዊ ማየት ትልቅ ስኬት ነው።